ዝም ብለህ ራስን ደራሲ እንትና ነኝ እያልክ ትገልጻለህ ማለት ደራሲ ነህ ማለት አይደል። ከኑሮም የለህም ከውቅናውም የለህም ለመቸገር ብሎ የሙሉ ጊዜ ደራሲ መሆን ትክክል ነው ብዬ አላምንም። በችግር ውስጥ ሆነህ የምትጽፈው ድርሰት ችግር ነው የሚለው የምር ከሆነ የተማርከው ህይወት ይቀይራል። ታለንትም የምር ከሆነ ህይወት ይቀይራል ብዬ ነው ማምነው። ሰላም እንዴት ሰነበታችሁ ውዶች? ሻይ ቡና ዛሬ ወጣት እንግዳ ይዞላችሁ መጥቷል። በማህበራዊ ሚዲያ በፌስቡክ እና በቲክቶክ በተለይ ታዋቂ ቲክቶከር ለማለት ይከብደኛል። ምክንያቱም የሚሰራቸው ስራዎች አክቹአሊ ቲክቶክ ላይ ኮንተንት ክሬት የሚያደርጉሉ ቲክቶከር ነው። ግን ሞሮፍ ለሁሉም ሚዲየም የሚሆን ድራማቲክ የሆኑ መልእክት አዘል የመዝናኛ ስራዎች የሚሰራ ነው። እንግዲህ ከነዚህ መሃል ማንን እንዳሰባችሁ አላቅም። ትንሽ ሰስፔንስ ላድርገው ብዬ ነው። ማን ነው በቲክቶክ የመዝናኛ ኮንተንት የምታደንቁት? አክቹአሊ ስሙን ስጠራ ነበረ ባለፉት 2 ሳምንታት ከባለፈው ሳምንት በፊት የነበሩ ሁለቱ ቲክቶክ አዋርድ ዝግጅቶችን በተመለከተ የሰራናቸው ላይ ስማቸው ከጠራኋቸው አንዱ ነው። የምሬን ነበረ የማደንቀው። ዛሬ እንግዳ አድርጌዋለሁ። እንግዲህ የምናወግዛቸው ብቻ ሳይሆን የምናደንቃቸው ብዙ እንዳሉ ለማሳየት የመጀመሪያው እንግዳዬ ነው። የሆነ ጊዜ ላይ ሉደቅ እያለ የሚያመነታ ቆርቆሮ ቤት ውስጥ ከቤተሰቦቿ ጋር የምትኖር ልጅ ተዋወቅኩ። ልጅቷን ላይ ተሞላቃ ያደገች የባለጸጋ ልጅ እንጂ ቆርቆሮ ቤት ውስጥ የምትኖር የድሃ ልጅ ናት ብሎ የሚጠረጥር የለም። ለመጀመሪያ ጊዜ ከቆርቆሮ ቤት ውስጥ ስትወጣ አየኋት ቀን እርዳታ ልታደርግ የመጣች መስሎኝ እንዳንቺ አይነት ለድሃ ሚራሩ የተባረኩ ወጣት ባለሀብቶችን እግዚአብሔር ያብዛልን አልኳት። ፈገግ ብላ አሜን ልትል ስትል ወዲያው የሆነ ልጅ ከቆርቆሮ ቤት ውስጥ ብቅ አለና ጮኒ ማየ እንዳለችሽ እንደ ትናንቱ አምሽተሽ እንዳመጪዋ ይዘሽ ወጣሽው ብር ደግሞ ጤፍ ማስፈጭበት ስለሆነ ቶሎ መልሽ ብላሻለች አላትና ወደ ውስጥ ገባ። ሀፍረቷን ለመሸፈን እየሞከረች ሁሌ እየመጣው ስለመጠየቃቸው እንደ ልጃቸው ስለሚያዩኝ እኮ ነው በቃቸው ብላኝ የተደነባበረች ሄደች። አናቷ ላይ ያለውን ሂማኔር እያየው ምን ያለውን የ100,000 ብር ሂማኔር አናቷ ላይ ከምትቀጥል የቤተሰቦቿን ቤት አድሳ የመኖር ተስፋቸውን ብታስቀጥል አልኩ በልቤ። እንኳን ደህና መጣየው ሶል። እንኳን ደህና ቆየ። ሰላም ነው ይመስገነው። ታዲያስ አለን። ያ እንግዲህ የስራዎችህን በደንብ መግለጼን እርግጠኛ አይደለሁም። ድራማቲክ ሆነው ግን በትረካ ነው የምታቀርባቸው። ትክክል፣ አሪፍ ናቸው። ለምንድን ነው ያንን አካሄድ የመረጥከው? ከሱን ጀምር እስቲ። እሺ ሶል፣ ስለተገናኘን ደስ ብሎኛል። በመጀመሪያ አክባሪ ነኝ እኔም በጣም እና እንግዳ አድርገህ ስለጋበዝከኝም እግዚአብሔር ያክብርልኝ። ይሄን ኮንተንት ስጀምር መጀመሪያ ቲክቶክ ላይ ጽሁፎችን ነበር መጽፈው ነው። ያው ባለፈው ማስተካከል አንተ ሰምቻለሁ፣ እንደ ካፕሽን ማለት ነው። ዝም ብሎ ጽሁፍ ነበር የምታረገው። ሙዚቃ ባክግራውንድ ይኖረዋል፣ ጽሁፍ ታረጋለህ። እኔ ከዛ ጊዜ ጀምሮ ነው ማነበው የነበረውና ጭንቅላቴ ውስጥ የሳልክብኝ የሆነ ትልቅ ሰውዬ በደንብ የህይወት ልምድ ያለው ላጤ ነበር ማሰብና አይምሮ ውስጥ የተፈጠረው ኢሜጅ ትክክል። እና ለኔ ያው ፈጠራ ማለት ከእድሜህና ከሁኔታ አልፈህ መሄድ ነው እና ያንን አንተ ውስጥ አይቻለሁ። እንደ ካፕሽን ነበር፣ እንደ በጽሁፍ ደረጃ ነበር የምጽፋቸው። አሁን የምሰራቸው ስራዎች እንዳለ በጽሁፍ ነበሩ ቲክቶክ ላይ። ከጊዜ በኋላ ግን የፊልሙ ባክግራውንድ ስላለኝ ለምን ጽሁፎቹን ከጽሁፍም ባሻገር ወደ ሾርት ሙቪ አልቀየራቸውም የሚል ሀሳብ መጣልኝና አሁን ካየው የኔ ስራ ራሱ ጽሁፉን ምንም ሳይጨመር ሳይቀነስ ነው ወደ ሾርት ሙቪ የሚቀየረው። ስለዚህ በቃ ናሬሽን ነው፣ ናሬሽኑን ተከተለ ለዛ ናሬሽን ምስል መፍጠር ማለት ነው። ስለዚህ መጀመሪያ የጀመርኩት በጽሁፍ ስለሆነ ያንን ነገር ማጣት ስላልፈለኩኝ ጽሁፉን ራሱን አምጥቼ ወደዚህኛው ኮንተንት ገብቻለሁ። ለምንድን መሰለ የጠየቅኩ አሁን ሌላ ሰው ቢሆን
አክተሮቹ ኦልሬዲ እየተወኑ ነው። ስለዚህ ድምጻቸው እየተሰማ እንዲሉት አሁን ከትረካው ጋር ሊፕሲንኩ የነሱ ያስታውቃል ልክ ሲሉት፣ ግን አንተ በምታቀርብበት መንገድ ሞር ኢንትረስቲንግ ነው። እኔ ሆነን ለመናገር ቢተውኑ ኖሮ ማለት ድምጻቸውን በሰማው ኖሮ በዚህ ልክ የሚሆን አይመስለኝም። ምናልባት ስላስለመድከን ይመስለኛል። በጣም ትክክል። አሁን በጣም ብዙ ሰዎች ይጠይቁኛል። የሚገርም ነገር ድምጾቹን የሁሉንም ካራክተሮች ለምንድን ነው አንተ የምትላቸው ይሉኛል። ግን ዋና ፖይንት ያለችው እሷ ላይ ነው። ምክንያቱም ቶን ራሱ ኮሜዲ መፍጠር እውነት ነው በጣም ፓወር አለው። አሁን አስበዋለሁ አንዳንዴ እስቲ በቃ ሁሉም ካራክተሮች በራሳቸው ድምጽ እንትን ቢሉ በዚህ ልክ ላያዝናና ወይም ደግሞ ትራጀዲ ላይ ፈጠር በቃ ስሜት ላያጋባ ይችላል። ስለዚህ እያንዳንዱ ነገሮችን ስጽፈው ራስ ስሜቱን በደንብ እያሰላሰልከው እያጣጣምከው አይደለ? ያንን ስሜት ደግሞ በራስ በድምጽ ስትለው እንዳልከው በደንብ በቃ ስሜትን ይፈጥራል። እና በራሴ ድምጽ ሁሉንም ካራክተሮች የሚጫወተው በዚህ ምክንያት ነው። አንድ አይነት ስታይልም ነው፣ ችሎታም ይጠይቃል። እውነት ለመናገር ትክክል ነው። በትረካ ሰውን አሳምነህ በሚሊዮን የሚቆጠሩ ተመልካቾች ማግኘት ትልቅ ነገር ነው። በጣም ብዙ ተመልካች ነው ያለህ እንዳየሁት። እግዚአብሔር ይመስገን በአጭር ጊዜ ውስጥ ጥሩ ኦዲየንስ ነው ያፈራሁት እና ደስተኛ ነኝ በዚህ። ያው አንዳንዴ የምትሰራው ስራ ይከፍላል መልሶ እና ተመልካችም እንዳለን የተረዳሁት በእንደዚህ አይነት ኮንተንት በጣም በቃ ሰው ጥሩ ስራ ስራለት እንጂ ተመልካች አለ። ጥሩ ስራ ነው የሚፈልገው ሰው። ምን ያህል ጊዜ ሆነ ከጀመርክ? የጽሁፉን መቼ? አንድ አመት አካባቢ። ይሄኛውን ኮንተንት ይሄኛውን መቼ? የጽሁፉን መቼ? የጽሁፉን መጀመሪያ ቲክቶክ ሲጀምር በእንትን ነበር የጀመርኩት፣ በግጥም ነበር የጀመርኩት። በግጥም ማለት በድምጽ አልነበረም የዛኔ። ግጥሞችን ዝም ብለህ መጻፍ ፌስቡክ ላይ የምጽፋቸው አይነት በቃ መጻፍ ብቻ ግጥሞቹን ብቻ እንጂ ኢዮብ ዘማርያም ማን እንደሆነ ሰው አያውቅም ነበር። ከዛ በኋላ ግጥሞችን ራሴ ወጥቼ ማለት ጀመርኩኝ። እያልኩኝ ደግሞ ወደ ጽሁፎቹ ኮንተንት ገባኝ። ረጅም ጊዜ ወደ 2 አመት ነው ወደ 3 አመት በእንደዚህ ነበር። ቲክቶክ ላይ ከመጣኝ ከዛ ጽሁፎቹ እንዳልኩ ወደ ቪዲዮ መቀየር ጀመርኩኝና እሱ ወደ 1 አመት ወደ 1 አመት አካባቢ ይሆናል። ምን ያክል ቪዲዮ ሰራ እስካሁን? ስንት ይሆናል? ወደ 25 አሁን። ኦኬ 25 እንደዛ አካባቢ ተደረገ። ይሄ ዝም ብለህ በየቀኑ ልታወጣው የምትችለው አይደለም። ከኋላ ብዙ ስራ አለው። ትክክል። ልፋት አለው። ልፋት ይጠይቃል። የምቀርጽበት 6 ቀን 7 ቀን ልቀርጽ ትችላለህ አንድ ስራ። ናሬሽኑ አለ፣ ዳይሬክት ማድረግ አለ፣ ኤዲቲንግ አለ። ስለዚህ እሱ ጊዜ ይፈልጋል። ምን ያክል ቲም ነው የምታሳትፈው? ካሜራማኖች አሉኝ፣ 3 ካሜራማኖች አሉ። ከነሱ ጋር ነው አብረን የምቀርጸው። ጓደኞቼ ስለሆኑ ኤኒ ታይም በፈለኩት ሰዓት አሉ። ካርማ ሚል ፊልም ፕሮዳክሽን አለ እና በሱ ስር ነው በቃ እየተንቀሳቀስን ያለን። ካርማ የማን ነው? የኛ ነው። ካርማ ፊልም አንድ ላይ በቡድን ሆናችሁ? ቶም ፊልም ትምህርት ቤት አብረን የተመረቅ ነው እና ካርማ የሚለውን ሀሳብ ከዛ ነው ይዘን ይመጣ ነው እና ያው በዛው ቀጠለን። አብራችሁ አንድ ባች ናችሁ ማለት? አንድ ባች። በአካጎቴ ከከተማ ሴቶች ጋር መግባባት አልቻልኩም። አናታቸው ላይ የሚቀጥሉ ጸጉርና ፊታቸው ላይ የሚቀቡት ዱቄት እንደ ፋብሪካ ምርት ሁሉንም አንድ አይነት አድርጓቸዋል። እኔ ደግሞ ከአርቲፊሻል ነገር የራቀች ሴት ነው የምፈልገው አልኩት። ሯ ዱቄት ደግሞ ይበላል እንጂ ፊት ይቀባል እንዴ? አጎቴ ደነገጠ። አዎ አጎቴ፣ ከተማ እንደዛ ነው። ይኸው የተፈጥሮ መልክ ያላትን ሳስስ ግራ ጎኔን የምትሞላልኝን ሴት ሳላገኝ እድሜ እየሄደ ነው አልኩት። ወይ ምናልባት ያንተ ግራ ጎን በተፈጥሮ ሙሉ ይሆናል፣ እስኪ ቁጠረው ብሎኝ ሳቀ። ይልቅ አጎቴ፣ አሁን በከተማ ሴት ተስፋ ቆርጫለሁ። ፈሪሃ እግዚአብሔር ያላት ቆንጆ ልጃገረድ ከሀገር ቤት ፈልግልኝ፣ ተሰብስቤ መቀመጥ ነው የምፈልገው አልኩት። እኔ አጎት እያለሁ ምንም እንዳታስብ፣ ክብረ ንጽህናዋን የጠበቀች የጨዋ ልጅ ነው ምድር። በል በቃ አመቻችተህ ሰሞኑን ብቅ በልና እዚህ ትንሽ ከርመ ከልጅቱ ጋር ትላመዳለህ። ከዛ እንደ ደንቡ ለቤተሰብ ጥሎች ሰጥተህ ትጠቀልላታለህ አለኝ። ደስ ብሎኝ እሺ አጎቴ አመሰግናለሁ በየስልኩን ልዘጋው ስል ቆይ ልጅ ኢዮብ፣ እንደው ሰሞኑን መብራቱ እንደ መሸታ ቤት መብራት ቦግልም እያለ አስቸገረን እኮ። እስቲ ወደ ስም እንምጣና ለምን ኢዮብ ዘማርያም? ኢዮብ ማን ነው ያንተ ስም? መጀመሪያ ኢዮብ ዘማርያም ለምን አልከው? ኢዮብ ዘማርያም የኔ ሙሉ ስም ይመስላችኋል ሰዎች? ዘማርያም የአባቴ ስም እንደሆነ ነው የሚያስቡት። የኔ ሙሉ ስም ኢዮብ ገዛኸኝ ነው። ኢዮብ ገዛኸኝ።
እና ዘማሪያም ያልኩት ፌስቡክ ስከፍት ነው 2017 ላይ መሰለኝ በነጮቹ ፌስቡክ ስከፍት ስሜን እስቲ ማን ልበለው እንደ ብዕር ስምም አስቤ ነበረ። በቃ ሳስበው እናታችን ቅድስት ድንግል ማርያም በጣም ስለምወዳት ኢዮብ ዘማርያም የሚለው ተጠቀምኩ። ኢዮብ የማርያም እንደማለት እንደዛ ነው። ከፊልም ሌላ ምን ተምራል? ማርኬቲንግ ማኔጅመንት ነው። የት ነው የተማርከው? ናሽናል አቪዬሽን ኮሌጅ። ለምን ስራ በዛ መቀጠል አላሰብክም? ያው የኔ ልብም የኔ ነፍስም ያለው አርቱ ላይ ነው ከድሮም ጀምሮ። ስለዚህ ተማርኩት ትምህርቱን ማርኬቲንግ ማኔጅመንቱን። አንዳንዴ ያው የኢትዮጵያ ቤተሰብ ይፈልጋል ተመረ መቋጫው ዲግሪ የሚባል ነገር ነው። የ10 ምናምን ዓመት ልፋት ዲግሪ ነው። ስለዚህ እሱን በማሰብ ነው አንድ የተማርኩት። ሰፖርት ያደርጉኛል በጣም ፋሚሊ እንደዚህ አይጫሉኝም። አርቱን ተው እንትን ትምህርት ምናምን የሚባል እንትን የላቸውም። ግን ያው በቃ ዲግሪ የሚባለውን ነገር ሳስብ ብዙም ሳለፋኝ ግን ደግሞ ዲግሪውንም ሳላጣው ሁለቱንም አማክዬ በዛ ምክንያት ማርኬቲንግ ማኔጅመንት ግራጁዌት አድርጌያለሁ። ሌላ ደግሞ ስራዎች ላይ ትራንዚሽኖቹ አንዳንዴ ዝም ብሎ የመብራት ፖል ሊሆን ይችላል፣ ገመድ ሊሆን ይችላል የምታሳየው፣ ኦር መንገድ ላይ እንቅስቃሴ ሊሆን ይችላል። ሆን ብለህ ለሆነ ዓላማ ነው ወይስ ዝም ብሎ እንዲሞላልህ ነው የምታስገባው? አንዳንዴ ሚኒንግ ይኖረዋል። ሚኒንጋው ለምሳሌ ሁለቱ ፍጭ ቁጭ ብለው አንዱ ወፍ ወደዚህ ሲበር አንዱ ወደዛ ስትበር ሚኒንግ ይኖረዋል። ስለዚህ አልተገናኝተውም ለማለት ነው። እሱ ሜሴጅም ያስተላልፋል በአንድ መንገድ። ሁለተኛ ደግሞ እንዳልከው እንደ ትራንዚሽንም እንደ ኖርማል ትራንዚሽንም እንጠቀማቸዋለን። አንዳንዴ ደግሞ ሚኒንግ ይኖራቸዋል። አሁን ካነሳነው አንፃር መብራት የመንገድ መብራት ብልጭ ወደጭ ቦግልም የሚል ቀጣይ የሚመጣውን ነገር እንደ ውቂያ እንደ ፕሪዲክሽን ይሰጣል። በቃ ምን አይነት መንገድ አላርም ማለት ነው። ካራክተሩ ቀጣይ በቃ የሆነ መንገጫቀጭ ውስጥ ነው ያለው። አሁን የሆሊውድ ፊልሞች ላይ ልብስ የሚለብሱት ልብስ ራሱ ሚኒንግ አለው። ፐርፕል ሲለብሱ ቀይ ሲለብሱ ቀጣይ የሚመጣውን ነገር በቃ ወይ ካራክተሩ ሊሞት ይችላል ወይ የሆነ ነገር ሊፈጠር ይችላል። እንደ ፕሪዲክሽን የምጠቀምባቸው ሁኔታዎች አሉ። ከዛም ባለፈ ደግሞ እንደ ትራንዚሽን እንደ ኖርማል የምጠቀማቸው። ኮንቴንቶቹ እንዴት ነው የምትፈጥራቸው? ማለት ኤክስፒሪየንስ ታደርጋቸዋለህ? ኢማጂን ነው አክቹአሊ ደራሲ ለመሆን ኢማጂኔሽን እና ኢንሳይት በጣም ኢምፖርታንት እንደሆነ አውቃለሁ። እንደውም ዝም ብሎ ዴይሊ ላይፍህን መጻፍ ደራሲነት አድርጌ አላስብም። ግን አትሊስት የሆነ መረጃ ግን ወደ ውስጥ የገባ መኖር አለበት ብዬ አምናለሁ ለመነሻና ከየት ነው የምታመጣቸው? እንዴት ነው የምታመጣቸው? ከሰዎች በመስማት ነው? ራስህ ኤክስፕሎር እያደረክ ወይም ኤክስፒሪየንስ እያደረክ ነው? ያው ስነ ጥበብ ተምረህ የምታመጣው ነገር አይደለም ብዬ አምናለሁ። ትምህርት ስገባ ያለን ተስጦ ልታሳድገው ትችላለህ፣ ስኪልን ዴቨሎፕ ልታደርግ ትችላለህ እንጂ እንደ ሌሎች ትምህርቶች አሁን ኬሚስትሪ ተምረ ፊዚክስ ተምረ እንደሚገባና እንደምትረዳው አይደለም። አርቱ ከሌለ ስነ ግጥም ተምረ ገጣሚ አትሆንም፣ ግልጽ ነው። እውነት ነው። ስነ ጽሁፍንም ተምረ ደግሞ ጸሐፊ አትሆንም። ስክሪፕት ራይቲንግ ተምረ ግን ስኪል ስለሆነ ስክሪፕት ልጽፍ ትችላለህ። አንድ መጽሐፍ ወደ ስክሪፕት ልቀይረው ትችላለህ፣ ስኪል ስለሆነ ቴክኒኮቹን ተጠቅመ ማለት ነው። እኔ ጧጧ ስነሳ ከጸሎት ቀጥሎ አንዳንድ ስቶሪ ይጽፋሉ ሁሌ በየቀኑ። የሚገርም በቃ እግዚአብሔር ይመስገን ጽሁፍ የሐሳብ እጥረት የጽሁፍ እጥረት የለብኝም። ያው ስታነብ ሞር ትጽፋለህ። በጣም ጎበዝ አንባቢ ነኝ ባልባልም አነባለሁ፣ በቻልኩት አቅም አነባለሁኝ። እሱም በጣም ጠቅሞኛል። ያው ስታነብ አይደል የምትጽፈው፣ በደንብ ባነበብክ ቁጥር ጥሩ ትጽፋለህ። ከሱም ባሻገር ግን እንዳልኩ በቃ ያ ስጦታ ነው፣ የእግዚአብሔር ስጦታ ነው እና በምታያቸውም ነገሮች ደግሞ ሀሳቦች ይመጡልሃል በደንብ። እና እኔ እንዴት ነው የማደርገው? አንድ ሀሳብ ነው በቃ የምጽፈው። ያቺ ቲሟን ይዛትና የሎተሪ ሀሳብ ከሆነ ያ ሎተሪ በምን መንገድ የኮንፍሊክቱ አለ አይደለ? በቃ ሎተሪው ጠፍቶብኝ ስቸገር በምን ጠፋ የሚለው ሰራተኛዋ ሸሚዜን ለልዋጭ ሰጣት ምናምን በጣም እንጂ ታሪክ ነው ራሱ። እሷ ስቶሪ መጀመሪያ መነሻ ምንድናት? ለዋጭ የሚለው ሀሳብ ነው። እሺ ለዋጩን ከሎተሪ ጋር እንዴት ላገናኘው? አንድ ሰራተኛ ትመጣለች። ሰራተኛዋ ምን ታደርጋለች? ሎተሪ ገዝቼ እንዳይጠፋብኝ ብዬ ሸሚዝ ውስጥ ከትቼ ሄጄ
ድስት ተቀደልና አውጥታ ሸጠች። በቃ እንዲህ አገናኝታቸው ካራክተሮች ሀሳቡ ነፍስ ይዛል እና በዚህ መንገድ ነው እንትን የሚለው ጽሁፎች። አይ አንዳንድ ለምሳሌ ከከተማ ኑሮ በጣም የሚሉ አጋጥሞኛል። ለምሳሌ የጥንቆላ የምትሰራበት እሷን በቃ እንዴት አስበው እንዴት አወቀው የዲ ጠንቋይ ቤት ሄዶ ያውቃል እንዴ አታነቃቀይ ሰው እንዴት ቢጃላ ያው ጸሐፊ ስትሆን እኮ አንዳንዴ መሄድ ያለበትን እንሸኛለን፣ የሚመለሰውን እንመልሳለን። እኛ ዘንድ ምንም የማይቻል ነገር የለም። ለመሆኑ ግን ለምን ድጋሚ እንዲመለስ ፈለግሽ አልኳት። ይኸውልዎት አባብዬ ፍቅረኛዬ ስሙ ማለቴ የቀድሞ ፍቅረኛዬ ስሙ ኢዮብ ነው። ከዩኒቨርሲቲ በማዕረግ ነው ተመርቆ የጨረሰው። ነገር ግን ስራ በማጣት ከጫማው አልፎ ተረከሱ እስኪያልቅ ድረስ ነበር ሲኳተን የኖረው። እኔ ደግሞ ያከከም ያኖረኝ እንዳልወድም በዛ ምክንያት ተለያየን አለችኝ። የራሴን ታሪክ ቃል በቃል አወራችልኝ። በመጋረጃ በኩል አጮልቄ ሳያት የቀድሞ ፍቅረኛ የማስተዋልናት ከዋልኩ። ድንጋጤን ተቆጣጥሬ ወደ ቦታ የተመለስኩና እና ታዲያ አሁን ለምን ድጋሚ ወደ ህይወትሽ እንዲመለስ ፈለግሽ አልኳት። አሁንማ ምን አይነት ስራ እንደሚሰራ እንጃ፣ ግን በጣም ቱጃር እንደሆነ ሰምቻለሁ። እሱን መልሰው የኔ እንደሚያደርጉ ስለምተማመንቦት እችን እጅ መንሻ ሽቶ ሰጥቼዎታለሁ ብላ በሚኪ በኩል ሽቶን ላከችልኝ። ሽቶን ሳየው የሆነ ቀን ለልደቷ ተበድሬ ራሴ ገዝቼ የሰጧት ሽቶ ነው። ራሴን መቆጣጠር አቃተኝና እንዳልከው ኢማጂኔሽን ነው። ብዙ ጻፊዎች ስለ ሲኦል ጽፈው ሊሆን ይችላል፣ ስለ ገነትም ጽፈው በራስ መንገድ ወይ ሲኦል ገብቶ አይደለ ወይ ገነትም ገብቶ ያየም የለም። እንግዲህ ያው በመንፈሳዊ አስተምህሮቶች ሊኖር ይችላሉ፣ ግን እንዲሁ በእንትኑ እንደ ዓለማዊ ስትመለከተው የለም። ግን ኢማጂኔሽን በጣም ሁሉም ቦታ ይወስዳል። በቃ ገጠር ይወስዳል፣ አሜሪካ ይወስዳል። የማትሄድበት ቦታ የለም አንድ ቦታ ቁጭ ብለህ። ስለዚህ ያው በእንደዚህ አይነት መንገዶች ሀሳቦችን መፍጠር ብዙ አይከብድም። በእንደዚህ አይነት መንገዶች ተጽዕኖ ያደረገብህ ጸሐፊ ይኖራል? ተጽዕኖ ማለት እንችላለን። በእውቀቱ ስዩምን በጣም ነው የምወደው እኔ። ያለዛ ነው የጠየኩህ። እኔ በእውቀቱ ስዩም በጣም የምወደው ማከብረው ጸሐፊ ነው። ብዙ ጊዜ ተናግሬያለሁ። እኔ በሚሄድበት ቦታ ሁሉ በቃ እናገራለሁ። በእውቀቱ ስዩም ትልቅ ነገር አሳርፏል በእኔ ስነ ጽሁፍ ህይወት ውስጥ። ልጅ ሆኜ እሱ መጽሐፎች በጣም አነብ ነበር። ስብስብ ግጥሞች፣ መግባትና መውጣት፣ ወጎቹን አንብቤያቸዋለሁ። መጽሐፎቹ ሁሉንም ከመጀመሪያ እስከ መጨረሻ ያለውና ምናልባት አሳደረብኝ ከተባለ በእውቀቱ ስዩም አሳደረብኝ። የድምጽህ ቶን ወደሱ እንደሚሄድ በጣም ነግረው የሚያውቅ ሰው የለም? በጣም ብዙ ሰው ይለኛል። ዌቭ ራይቲንጉም የድምጹን ቶን ይላል። ትክክል ነው። ምናልባት ተጽዕኖ አድሮብኝ ሊሆን ይችላል። ተገናኝታችሁ ታውቃላችሁ? በአካል ተገናኝተን አናውቅም፣ ግን ያው እናወራለን በደንብ። ማለት በስልክ ነው? ስልክም እናወራለን። አሁን እንጻጻፋለን። ተገናኙ እንጂ እንዴ? እንገናኛለን። ኦኬ የሚያየው ከሆነ እንገናኛለን። አይቀርም መገናኘታችን። ሌላ እስቲ ወደ ልጅነት እንሂድና የት ነው ያደግከው? እንዴት ነው ያደግከው? ሐዋሳ ነው ተወልጄ ያደግኩት እኔ። እስከ 12ኛ ክፍል ሐዋሳ ነው የተማርኩት። ያው ውልደቴም እድገቴም እዛው ነው፣ ሐዋሳ ነው። ሰሲሊያ የሚባል ትምህርት ቤት አለ። ከነርሰሪ የሚባለው እንደዛ መሰለኝ። ከነርሰሪ እስከ 10ኛ ክፍል እዛ ነው የተማርኩት። ከዛ በኋላ ደግሞ እስከ 10ኛ ነበረ ትምህርት ቤቱ የነበረው። 11 እና 12ን 11 ዩኒየን ገባው፣ 12 ደግሞ ኢትዮ ፓረንትስ። በእንደዚህ አይነት ሁኔታ ነው ትምህርት የተከታተልኩትም ያው የተወለድኩትም ያደግኩትም ሐዋሳ ነው። ስለ አስተዳደግ ንገረኝ እስቲ። ስለ ሰፈራችሁ የተዘጋ ቤት ውስጥ ነው ያደግከው? ሰፈር ውስጥ ከሌሎች ጋር ተቀላቅለን ያደግከው? ጨዋታችሁ ምን ይመስል ነበር? በሁሉም መንገድ ነው ያደግኩት እኔ። በሁሉም መንገድ ማለት አንዳንድ የቤት ልጅ የሚባሉ ልጆች አሉ አይደል? ቤትና ቤት ብቻ ነው መውጣት አይቻልም። ከትምህርት ቤት ከቤት ትምህርት ቤት ቤተሰብ ያመጣል፣ ቤተሰብ ይመልሳል። እንደዚህ አይደለም እኔ። ስለዚህ ስትሪክት ያደኩበት መንገድ ስትሪክት ነው። ስትሪክት ስለ ትምህርቴን በደንብ እከታተላለሁ። በትምህርቴም ጥሩ ባል ልጅ ነበርኩኝ። በአንድ መንገድ ስታየው ስትሪክት ነው ማለት ትችላለህ። ቁጥጥር ነበር የፋሚሊ። ያው እንደ አንዳንዴ ትስታለህ። እድሜም የሆነ የሚያስቱ ነገሮች አሉ። ጓደኛም ተጽዕኖ እነሱ ሊያስቱ ይችላሉ።
አንድ ስትሪክት በሆነ መንገድ ነው። ሁለት ደግሞ ምንም ነፃነቴን አላጣውም። እኔ በደንብ ተጫውቼ በደንብ ከጓደኞቼ ጋር ተገናኝቼ ሳልጨናነቅ ነው ያደግኩት። በሁሉም መንገድ ያልኩት በዚህ ምክንያት ነው። ትምህርት ቤት በደንብ ኳስ ላይ ጎበዝ ነበርኩኝ። ፕሮጀክቶችም ውስጥ ሳተፍ ነበረ። ለትምህርት ቤት የምጫወት ነበረ። በስነ ጽሁፍም ደግሞ ስትመጣ የታገል ሰይፉ ግጥሞች አሉ አይደል? ረጃጅሞች ይሄ ጉሪላ ቆርቆሮ እየገፋ ምናምን እንትን የሚለው ረጃጅም ግጥሞቹን በቃሌ ይዛቸው ነበረ። ከዛ በኋላ ሰልፍ ላይ ወጥቼ አነባቸው ነበር። የዛኔ ነው የስነ ጽሁፍ ህይወቱም በቃ የተጀመረው እና በቃ በሁሉም መንገድ ነው ያደግኩት ማለት ይችላል። ከአስተዳደግህ ላይ ወጣ ያለ ባህሪ ያላቸው ጓደኞች ምናምን ኖሮ አያውቁም? አንተ ወደዛ የመሳብ ነገር ኖሮ አያውቅም? እንዲህ በተለየ ሁኔታ እንደዚህ ምለ የለም። እንዴት መሰለ ልጅ ያለውም ከመጽሐፍ ጋር ነበረኝ እንትን ቁርኝት ብዙ ኢቭን ክላስ ውስጥ አስተማሪ እያስተማረ አንዳንዴ በቃ የሆነ ደስ የማይል ሳብጀክት ይኖራል። ደስ የሚልም እንዳለ ሁሉ ማለት ነው። ደብተር ስር መጽሐፍ አድርጌ ነበረ በቃ እንትን አሳልፌ ነበረው። ሁለተኛ ነገር ደግሞ ተረት መጽሐፎችም ያ በእድሜ የምታነባቸው ነገሮች አሉ አይደለ? እንዲህ ከጨዋታውም እንዳለ ሆኖ ከጨዋታው በላይ ከልጆች ጋር ከመገናኘት ከጓደኞች ጋር ከመገናኘት በላይ ያው ከመጽሐፎች ጋር ነበረ ጊዜ እንትን ብለው። ስለዚህ የተለየ እንትን አጋጥሞኝ ያውቃል። አንተም ሌሎችን ሊሆን ይችላል፣ ሌሎችም አንተን ቡሊ ተደራርጋችሁ ታውቃላችሁ? ጉልቤ ነበርኩ አልዋሽም። ተማሪ እያለን ያለ አይደለ በቃ ኳሱን ይዞ የራሱን ጓደኞች መርጦ የሚያስገባው ልጅ አይነት ነገር እንደዛ አይነት ነበር። ግን ይሄ ቡሊ የሚባለውን ነገር አናውቀውም ነበር። የለም ብሽሽቅ ምናምን ብሽሽቅ ነው። ኳስ ያው ስትጫወት ትጣላለህ ምናምን፣ ያው ተመለሰ አንዱ በሌላው ማላገጥ ምናምን ያው እንደ ብሽሽቅ ነው። ምንም ኖርማል ነበረ በእኛ ጊዜ እሱ። ስላ የሆነ አክረረ ወይ ደግሞ ለመጣላት ቂም ይዘህ ምናምን እንደዛ አይደለም። በቃ ወይ ጨዋታ ላይ ትጣላለህ ወይ ስትነጋገር ምናምን፣ ግን ያው ተመለሰ እንትን የተለየ ነገር እሱ አይነት የልጆች እንትን ያለ ነው እንጂ የተለየ ነገር የተለየ ስም ጠርተው ኦራንት ሌላ ሰው ጠርተህ እንደዚህ አላጋጠመህም? የለም። ዳስገድ በቤት ውስጥ ይሁን በአካባቢ በትምህርት ቤት ልጅ ሆነ ሞዴል አድርገው ያደግከው ሰው አለ? በምን መንገድ? በፈለከው ሲፈልግ ፐርሰናሊቲህን ለመቅረጽ ሊሆን ይችላል። እሱን ለመሆን የሞከርከው ኦር ሳድግ እንደገሌ ሆናለሁ የምትለው የሆነ አራያ ያደረግከው ሰው አለ? ለኔ አራዬ እናቴ ናት። ነፍሷን ይማረውና እናቴ ናት። በህይወት የሉም እና ሌላ የተለየ ማንም የለም። ስንት ዓመት ላይ ነው እናቴ የተለየው? 1 ዓመት ተኩል እንደዛ አካባቢ ሆነታው አሁን። በቅርብ ስለዚህ ቅርብ ጊዜ ነው ማለት ነው። አባትህስ? አባቴ አለ። ምንድን ነው የሚሰሩት ቤተሰቦችህ? አባቴ ሹፌር ነው፣ ከባድ መኪና ሹፌር ነው። እሺ፣ እንደዛ ነው። ወንድም እህቶች አሉ? እህት አለችኝ፣ ታላቅ እህት አንድ እህት አለችኝ። ታላቅ ናት? ታላቅ። ኦኬ፣ ታላቅ ናት። ኦኬ። ከቤት ውስጥ የተለየ ከቤተ ዘመድም ይሁን ከጎረቤትም አካባቢ ይሁን የተለየ ለአንተ ትሪት የሚያደርግህ ሰው ስታገኘው ደስ የሚልህ ኦር ሲያገኝህ ደስ የሚለው ሰው ጭንቅላት ውስጥ ይመጣል? በልጅነትህ? በልጅነቴ በጣም ዘመድ መወድ ሰው ነኝ እኔ። እስቲል ወዳለሁ፣ ግን በልጅነት ደግሞ ይለያል። በቃ አቢ ነው ቤተሰቤ። እሺ፣ በጣም ዘመድ ይወዳል ባል ነበር። በቃ ቤተሰብ ሲመጣ አጎት፣ አክስት በቃ በጣም ነፍሴ ነበር የምፈነድቀው እና በጣም ደስ ይለኝ ነበረ። እኔም ሲሄድ ደግሞ ወደዛ አያቶቼ ጋር ምናምን ሲሄድ በቃ ደስ ነበር የሚለኝ እና ዘመድ በደንብ ነበር የምወደው። እነሱም ሲመጡ እኔም ሲሄድ በቃ ልዩ ስሜት ነበር። ወደ አዲስ አበባ መቼ ነው የመጣው? አዲስ አበባ በእርግጥ እመጣለሁ ከድሮም ያው ጠቅልዬ ወደዚህ ለመኖር ማለት ነው። ለመኖር 8 ዓመት ሆነ። 8 ሆነ። ኦኬ። በምን ምክንያት መጣ? 8 ዓመት ያው ከፋሚሊ ጋር ወደዚህ ቤተሰብ ወደዚህ ሙቭ አደረጉ? ከእናቴ ጋር። ለዛ ነው ወደዚህ የመጣው? ኦኬ። እናቴ ቤተሰቦች እዚህ ናቸው፣ ከእናቴ ጋር ነው
ወደዚህ ሙቭ አድርገን ለመኖር ስትመጣ የአኗኗር ኦር ያሳሰብ ለውጥ ከአዲስ አበባ ጋር የተገናኘ ያጋጠመሃል? እንዳልኩ መላለስ ነበረ። ስለምመላለስ ያው ሁኔታዎችን አውቃቸዋለሁ። ስለዚህ ብዙ የተለየ ነገር አላጋጠመኝም። እዚህ አዲስ ጓደኛ ለማፍራት ምናምን አልተቸገርኩም? አልተቸገርኩም። ያው ሶሻል ሚዲያው የሚጠቅመህ አንድም እኮ የትም ሆነ የትም ያለውን ሰው ትተዋወቃለህ፣ ታወራለህ። ስለዚህ ስትሄድ መገናኘት ጊዜ ማሳለፍ ነው እንጂ እንደ አዲስ ጓደኛ ለመፍጠር ወይም ደግሞ አዲስ ሰው ለመታወቅ ጊዜ እንትን አትልም፣ አፈጅም። ስለዚህ ያው አልከበደኝም። ቲክቶክ በጣም ብር በደንብ የሚገኝበት እንደሆነ ሲወራ ሰማለሁ። እውነት ነው ወይ? ይባላል። በቲክቶክ በሁለት መንገድ ብር ታገኛለህ። ወይ በማስታወቂያ ወይ ደግሞ ላይቭ ስትሪም በማድረግ ከሁለት አንዱ። ስለዚህ ማስታወቂያዎች አሁን እየጀመርኩኝ ነው። ስለዚህ በማስታወቂያዎች በሚለው ነው ላገኝ የሚችለው። በማስታወቂያ ላይቭ ላይ ያው ወይ ጌም መጫወት አለብህ፣ ያው ጌመር ኮንክ ወይም ደግሞ ላይቭ ስትሪመርስ ሰራይ ብለህ ያስከው በደንብ ሳንቲም ሰራበታል። ግን እሱ ላይ እኔ ብዙ ጎበዝ አይደለሁም ላይቭ መግባት ላይ። ስለዚህ በማስታወቂያው እሱ አገኛለሁ። አንዳንድ ሰዎች ቲክቶክን በቃ ማህበረሰብ ለማጥፋት የመጣ በተለይ ወጣቱን ከአቅጣጫው ለማሳትና የማህበረሰቡን እሴት ባህሉን ለመጣስ የመጣ አደጋ አድርገው የሚያዩ አሉ። አንተ እንዴት ነው የምታስበው? ቲክቶክ ብቻ እኮ አይደለም እኮ ሰው መጥፋት ከፈለገ ሰው አስተሳሰቡን ወደ መጥፎ ነገር መውሰድ ከፈለገ ያው ቲክቶክ ተደራሽ ነው። በእርግጥ በአንዴ ጥሩ ብዙ ቦታ መድረስ ትችላለህ። ጥሩም ነገር ብትሰራ መጥፎም ብትሰራ ተደራሽ ነው። ስለዚህ ቲክቶክ ላይ ብቻ አይደለም እንትን ምንድነው ኔጌቲቭ ነገር ያለው። ኔጌቲቭ ነገር ካሰበ ሰው የትም ሄዶ ማግኘት ይችላል። ቲክቶክ ቢዘጋ መጥፎ ነገር እኮ ይቆማል ማለት እኮ አይደለም። ሰው አስተሳሰቡ ውስጡ መጥፎ ነገር ካለ መጥፎ አስተሳሰብ ካለ ያ አስተሳሰቡ የትም ይከተላል። ቲክቶክ ቢዘጋ አለ ውስጡ ነው አስተሳሰቡ። ስለዚህ ያለህን ነገር ነው እዛ ላይ የምትረጨው እንጂ ቲክቶክ ስለመጣ በራሱ ፕላትፎርሙ መጥፎ ነው ወይም ደግሞ መጥፎ ነገር እንድትሰራ የሚያነሳሳ ፕላትፎርሙ ነው አይደለም። ጥሩም ነገር ብትሰራ ውስጥ ያለው ነው፣ መጥፎም ብትሰራ ውስጥ ያለው ነው። ስለዚህ ራስን እንትን ለማለት አስተሳሰብን ጥሩ ለማድረግ መሞከር ነው እንጂ ፕላትፎርሙ በራሱ መጥፎ ነው ብዬ አይደለም። ስንት ሰዎች ተረድተዋል እኮ፣ የስንት ሰዎች እንባ ታብሶበታል፣ የስንት ሰዎች ህይወት ተስተካክሏል፣ የስንት ሰዎች እንጀራ ሆኗል። ስለዚህ መጥፎ ነው ብዬ በራሱ ነው እንትን አይደለም፣ እንዳጠቃቀማችን እንደዛ ነው የምረዳው። ለአንተ የቲክቶክ መኖር የሰጠህ እድል እንዳለ ነው የሚሰማህ? ሌላ ስራ ልትሰራ የምትችልበትን አማራጭ የሚያስተው አስተማማኝ የገቢም የኑሮም ምንጭ መሆን ይችላል? ሰንዬ ሎተሪ እኮ ደረሰኝ 10 ሚሊዮን ብር ብዬ አቀፍኳት። በእልልታ ቤቱን አቅልጣው ከተረጋጋች በኋላ ሰንዬ ሎተሪውን ያስቀመጥኩት የአስኬሩ ሸሚዝ አለ አይደል? እሱ ደረት ኪስ ላይ ነው። ሸሚዙን አጥቼ እኮ ነው ቤቱን ያተራመስኩት። የት አለ አልኳት። መርዶ እንደሰማ ሰው ጭንቅላቷን ያዘች። ደነገጥኩ። እንዴ ምን ሆነሽ ነው ጭንቅላትሽን ያሽው? ችግር አለ እንዴ? ጭንቅላቷን እንደያዘች ቅድም እኮ ወጥ ልሰራ ብዬ ድስቱን ሳየው ቂጡ ስለተቀደደ ሸሚዝን አውጥቼ ለለዋጭ በድስት ቀየርኩት አለችኝ። ህልም የምታወራ መሰለኝ። ሳላስበው እዛው የምልክት ቋንቋ ማውራት ጀመርኩ። እንዴ አፌ ተሳሰረ። በሀሳብ የሰበርኩት የድህነት ቀንበር መልሶ እኔኑ ሰበረኝ። ጭንቅላቴን እንዳያስክ ወደ አልጋ ሄድኩና ቁጭ አልኩ። አስተማማኝ የሚለው ላይ ጥያቄ ሊፈጠር ይችላል፣ ግን ደግሞ ይረዳል። እንዳልኩ የብዙ ሰዎች ህይወት ተቀይሯል። አሁን ላይቭ ስትሪመሮች አሉ ስራዬ ብለው በቃ 10 ምናምን ሰዓት ሳይተኙ ቁጭ ብለው በቃ ስራዬ ብለው ይዘው የሚሰሩ የነሱ ህይወት ምንም ጥያቄ የለውም ተቀይሯል። እና ብዙ እድሎችን ይዞ የመጣው በቃ አሁን ጊዜውን ኢየሱስ ይመስለኛል። ሚኒስትሪ ሚዲያዎች ቴሌቪዥኖች ላይ ምናምን ማስታወቂያዎችንም ካየ ወደዚህ እየመጡ ነው። ቴሌቪዥን ላይ ተላለፈው የነበሩ
ነገሮች ብዙ የሉ ይመስለኛል። ስለዚህ ትልቅ የሚዲያ ባለሙያዎችም ወደዚህ መምጣት ጀምሯል። አሁን ያለውን ነገር ሲመለከቱ በሩቅ ሆነው ሲመለከቱ ወይም ሲተቹ የነበሩ አሁን ተቀላቅለው ኢቭን አዲሱ አካውንቴ ነው ኦፊሻል አካውንቴ ነው ተከተሉኝ ምናምን የሚሉትም በደንብ የተመለከትኩኝ ነበር። ስም አንጠራም፣ ያው ስም መነሳት የለበትም እና አንዳንድ ሰው ትዝ እያለኝ ነው አንተ ስትልና ስም መነሳት የለበትም። እኛ ከታወቀ ፍራንኮ ሲኖር ነውር የለውም እና እንዳልኩ ይሄ ቀድሞ መተቸት ጥሩ አይደለም። አንድ ነገር ልገባበት ይችላል። ከገባበት በኋላ ማጣፊያው ሊያጥር ይችላል። ማጣፊያ አጠረኝ ይባላል አንዳንዴና ለነገሮች ባንቸኩል ብንመለከታቸው በራሱ መጥፎ ወይም ደግሞ በራሱ ጥሩ የሚባል ነገር የለም። ራሳችን የምናቀርበው ነገር ስለሆነ የሆነ ጥግ ይዘን በቃ ነገሮችን እየተመለከትን ከነገሮች ላይ አቃቂር ወይም ደግሞ ኔጌቲቭ የሆነ ነገር ብቻ ከመውጣት ይልቅ አለ አይደለ ቀረብ ብለህ ምንድን ያለው ነገር ቢሎን ማየት እና ነገም ደግሞ ያው አንተም እዛ ቦታ ላይ ልትገኝ ስለምችል በቃ በእንደዚህ አይነት መንገድ ነገሮች ቢሆኑ ጥሩ ነው ያስባሉ። የወደፊት ፕላን ምንድን ነው? በህይወትህ አላማ አድርገህ ያስከው ነገር አለ? በእርግጥ የራሴን የሲኒማ ፊልም ፕሮዲዩስ ማድረግ ፈልጋለሁ። አላማ ብለን ካለው ትልቁ አላማ እሱ ነው። ፊቸር ላይ ማሰበው የራሴን ስክሪፕት ራሴ ፕሮዲዩስ አድርጌ ሰራው ከእግዚአብሔር ጋር ደስ ይለኛል። መደበኛ ሲኒማ ውስጥ የመግባት ሐሳብ አለ? መደበኛ ሲኒማ ውስጥ የመግባት ሐሳብ አለ። ምንድነው የሚቸግርህ እሱን ለማድረግ? አንደኛ ሐሳብን በደንብ በምፈልገው ልክ ዴሊቨር ለማድረግ የፋይናንስ አቅም ስቴብል ቢሆን ጥሩ ነው። ምክንያቱም አንዳንዴ እኮ ስክሪፕት እየጻፍክ መቼቱ ከሀገር ውጭ ከሆነ ይሄማ አያስፈልግም ብለህ ልታጥፈውም ይችላል። ያለን አቅም ስለማትችል አይችልም። አሜሪካ ትታ አሜሪካ ግቢ ልሰራው ይችላል ስክሪፕቱን ቀይረህ ሲሉን። ስለዚህ ፋይናንስ ያው በደንብ ይገድባል። መሄድ ግን ግድ ነው፣ ምንም ጥያቄ የለውም። አይ ምሳሌውን ያነሳው ኬዝ ማለት ነው። በአንዳንድ ኬዝ ስክሪፕቱ የሚያስገድድ ከሆነ ስክሪፕትን አትጫነው። በቃ ከወሰደ ስቶሪው ምንም አታስብም። ተነስተህ ሄደህ እዛ ቀርጸህ ሳትጨናነቅ ልትመጣ ትችላለህ። ግን እንዳልኩ ደግሞ የፋይናንስ ችግር ካለ ስቶሪን ቀይረህ በማትፈልገው መንገድ ሊሄድብህ ይችላል። ስለዚህ አንደኛ ፋይናንስ ነው እና ይሄ እንግዲህ በሱ በደንብ ስንደላደል እንሰራለን ወደፊት። አንተ ምን አስታወስከኝ መሰለህ እንደዚህ ስትል እኔ በጣም የቆየ ሳይንስ ፊክሽን አለኝ ያላለቀ ባላወራው ጥሩ ነበር። አክቹአሊ አነሳሁት ግን ምን ማድረግ ጀመርኩ። the whole plot አለ ሲኖፕሲሱ ምናምን ያለቀ ነው። ግን አሜሪካን ሀገር ስለሆነ ስቶሪው የሚጀምረው አሜሪካን አላውቃትም። ከዛ መጣ ያለው ነገር በምን ጀመርኩት? እሱም አንድ መንገድ ነው ብዬ ነው። አሁን አክቹአሊ እያደገ ነው። የጉግል ማፕ ተጠቅሜ ሎኬሽኖቹን ከእንትን ወደ እንትን እየተሳደዱ ምናምን እያልክ ግን ምን ተቸገርኩኝ። በቃ now and then I have to refer the map ምናምን በቃ በጣም የቤት ስራው ነው። I drop it አቆምኩት። ማለት የሆነ ጊዜ ስረጋጋ ነው። ሁለት ነገር ነው እዚህ ውስጥ። አንደኛው ፋይናንስ፣ ፋይናንስ ለድርሰት ለመጻፍ ብቻ እኮ አይደለም የሚያስፈልግህ፣ ለመኖር ያስፈልጋል። ምንም ጥያቄ የለውም። እና ከየትኛው ነህ አንተ? ይሄ ለጥበብ ብዬ ብሎ እንደዚህ ደረቱን እያለ ተርቦም ምንም ብሎ ምናምን በቃ የሚደርሰው ደራሲ መሆን ነው የሚፈልገው ወይስ ምቾት ውስጥ ዘና ብሎ ጥበብ ያለው ከኑሮ ነው ከሚሉት ውስጥ የትኛው ነው? ተቸግሮ ያልከው ውስጥ የለውበትም። ኮምፕሊትሊ ጽፌው ነበረ ባለፈው ይሄንን ሐሳብ። ጥበብ ውለታን ትክፈል ይባል ነበረ። የት ነው ጥበብ ውለታ የምትከፍለው? በጣም ብዙ አንጋፎች በእንደዚህ አይነት መንገድ እኮ አልፈዋል። እውነት ነው። ምንም በስራቸው ሳይጠቀሙ ምንም። ስለዚህ ጥበብን ዋጋም ሰጥተህ እንድትከፍል የምታደርገው ራስህ ነህ እንጂ ጥበብ እኮ አካል እኮ የላትም እኮ። ጥበብ የሆነ ቢሮ ጠርታ በቃ እንዲህ የሰራበት ክፍያ ይሄ ነው ብላ የምትከፍለው ነገር የለም። ግን ጥበብን ራስህ ዋጋ ሰጥተህ ወደ እንትን ትቀይረዋለህ፣ ወደ መኖሪያ። አንዳንዴ እኮ በምትሰራው ነገር የሆነ ነገር
ለመኖሪያ ካላገኘ ራሱ እየሰለች ይሄዳል። ዴቱ ዴት ተመሳሳይ ነገር በቃ ቀን በቀን ራሱ ሲደጋገምበት በቃ ለምንድን ነው እንደዚህ የምለፈው ትላለህ። የሆነ ሰዓት ላይ ጥያቄ መጣባል። ግን ደግሞ የምትወደው ነገር ወደ ስራ ስትቀይረው፣ ወደ መተዳደሪያ ሳንቲም ወደ የምታገኝበት መንገድ ስትቀይረው እንደ ስራ የማይሆንብህ በቃ ደስ እያለ እየተዝናና ትሰራዋለህ። በዛው ልክ ደግሞ ሳንቲም ታገኝበታለህ። ስለዚህ መጀመሪያ ባልኩ ሐሳብ ከማይስማሙት ወገን ነኝ። በፍጹም አልስማማም፣ ልክም አይደለም። እና ብዙ ሰው ደግሞ አሁን እየነቃ ይመስለኛል። በመሰረቱ የኛ ሀገር አርቱን ከተመለከትከው እኮ ያኖረኛል ብለህ የምትተማመንበት ነገር እኮ አይደለም። የትኛው ገጣሚ ነው ሚሊዮነር? የትኛው ጸሐፊ ነው መጽሐፍ አሳትሞ ሚሊዮነር ሆኖ ወይ ቢሊዮነር ሆኖ ቤት ሰርቶ መኪና ገዝቶ የተለወጠ? ማንም የለም። እና ሳይድ አስል ቢኖር ጥሩ ነው። ሳይድ አስል ኖሮ ህይወትን ለመምራት ከጎን የሆነ ነገር በደንብ በቃ ሳትጨናነቅ የሚያኖር ነገር ቢኖር ጥሩ ነው። ይሄኛውን ያ ፓሽን ስለሆነ ከውስጥ ደግሞ ጠፍቶም እኮ አይጠፋም እኮ አርት። በቃ ሁለተኛ አልገባበትም ብትልም አይችልም፣ ውስጥ ነፍስ ላይ ያለ ነገር ስለሆነ። ስለዚህ እንዳታማርርም የሆነ ነገር ከጎን ቢኖር ጥሩ ነው። በእንደዛ መንገድ ነው የምረዳው። ያ በደንብ ረዳለሁ፣ ያስማማል ብዬ አስባለሁ። በደንብ ረዳለሁ። እና እኔ እንደውም የሆነ ጊዜ መጽሐፍ ሳሳትም በዚህ ዙሪያ ትንሽ መግቢያው ላይ ሄደበታል። ለጥበብ ብዬ መራብ ስለማልወድ ብዬ ትክክል እንዴ ያራበክ እንዴት ጽፋለህ? ድርሰቱ ገና በ19 ዓመቴ ምናምን የጻፍኩት ግን በቃ አንድም ሰው የሚያሳትምልኝ አልነበረም። ከዛ ነው ወደ ራሴ ስራ ገባው፣ ቢዝነስ ሰራው ምናምን አቅም ገነባው፣ ራሴ አሳተምኩት። እና እዛ ላይ በቃ 14 ዓመት ምናምን ጋፕ ተፈጥሯል ድርሰቱ ካለቀና ለጥበብ ብዬ መራብ ስለማልፈልግ ወደ ሌላ የገባሁት ቢሆን አይ ተረበ ምንድነው ነው እኮ ነው ፖይንቱ ና አጀንዳውን እኮ ግን የዛ ሰሞን በቃ እነዚህ ለጥበብ ብለው የሚራቡ አሉና እንራባለን የሚሉ አሉ። አክቹአሊ የሚራቡ ሳይሆን ሚንሱ ጠፍቶባቸው ነው አክቹአሊ ስላልቻሉ ነው እንጂ ቢችሉ አይራቡም። ማንም ሰው ራብን አይመርጥም በፍጹም። ከዛ ግን አጀንዳ ሆንኩ በቃ እንዴት ይላል ምናምን። በኋላ ግን ምን ሆነ 1000 ሰው ጠርቻ አስመርቄ ነው ጉድ የተባለው። በቃ ራሱን ፕሮሞት አደረገ። ስም እየቀየሩ በኢሜይልም በምናምን ይሰድቡኛል። አንዳንዶቹም ደፈር ያሉት የምንግባባቸው በቃ ጥበብና ገንዘብ አብሮ አይሄድም ምናምን እያሉ ይመክሩኝ ነበርና ከዛ ከትንሽ ጊዜ በኋላ የባሱት ሆኑ እነሱ። ቅድም እንዳልከው ማለት ሮንግ ወይ ያውም ልመና በሚመስል እኔ ሳስመረቅ በቃ ጨርሻለሁ መጽሐፌን ተዋውቁት ለማለት ነው እንጂ አብልቻ አጠጥቼ ምናምን ነው ማስመርቀው። በነፃ ግዛ ምናምን የሚባል መድረክ ላይ አይወራም። አቬለብል ይሆናል መጽሐፉ በዋጋው። ከፈለክ ትገዛለህ፣ ከፈለክ አትገዛም። አይ ዶንት ኬር። ፕሮሞሽናል ኢምፓክቱን ነው የምፈልገው። እና በጣም ቶሎ ቶሎ ነው ያለቀው ያ መጽሐፍ። እነሱ እንደዛ ያጠለጠሉት። ከዛ ምን ሆነ 500 መጽሐፍ አሳትሞ 1000 ሰው ይጠራና በግድ ግዙ ተብሎ ተወትውቶ የ100 ብር መጽሐፍ በ200 ብር በ300 ብር። ይሄ አሁን እኔ እንደ ልመና ነው ማየው። አይመቸኝም። ጥበብ ለማኛ አይደለችም፣ ጥበበኛ ሰው ለማኛ አይደለም ብዬ ነው ማምነው። አም ሶሪ ላባባ። አሁን እኮ ጥቅሙ መሰለ ፋይናንሻል ስቴብል መሆን አሁን ከመጣው ሐሳብ ጋር በቃ መጽሐፍንም አስመረቀ ብሉልኝ ጠጡልኝ ብለህ ልትሸኝ ትችላለህ ስቴብል ስትሆን። ግን አብዛኛውን እኛ ሀገር ያለው ሲቹዌሽን ይሄ አይደለም። ትንሽ የሚጠቀመው ደራሲው የመጽሐፉ ምርቃት ጊዜ ነው። መጽሐፉን 300 ብር ከሆነ ጨምሮ ሸጦ 600 ብር እና በአንድ በኩል ስትመለከተው ደግሞ አትፈርድበትም። በቃ እንትንን ጥበብ መተዳደሪያ ብሎ ከያዘ ያ ሰው ምንም ማድረግ አይችልም። ግን መኮነን የለብህማ። ጥበብን የሚያከብሩ ሰዎች ማድነቅ ነው ያለብህ። ማለት እኔ ስላቃተኝ ሳምበዲ ሲያስከብረው ተከብሮ ሲያስከብር ማድነቅ ነው ያለብኝ። እኔ አሁን በጣም ማደንቃቸው አርቲስቶች አሉ። በሙዚቃውም ራሳቸውንም አስከብረው ጥበቡንም አስከብረው ሀብታም ሆነው የሚኖሩ ደስ ይላል። ለኔ ጥበብ እንደሱ ነው። በጣም ደስ ይላል። ምክንያቱም ዝም ብለህ አማራጭ ካላጣ በቀር ማንም ሰው ጥሩ ኑሮ መኖር ይፈልጋል። ትክክል ነው። ምንም ጥያቄ የለውም። የጥበብ ሰው ስለሆንክ የግድ እየተራብክ ምናምን ተሰቃየ ለህዝብ ብዬ ምናምን ብትለኝ አይገባኝም። አቅቶህ ነው እኔ የሚገባኝ። ማንም ሰው
እጁ ላይ ያለውን ነገር መሸጥ ይፈልጋል። ምንም ይሁን ምን ከዛ ከሸጠው ነገር መጠቀምና ጥሩ ኑሮ መኖር ማንም ይፈልጋል። እኛ ሀገር ያለው ሲስተም ግን አንዳንዴ ለዚህ አይፈቅድልም ስለ መጽሐፍን አሳተመ ኢቭን አንዳንዴ ላትመልሶ ትችላለህ። ያሳተምክበት አቃለው በነበረው ውስጥ ስትሄድ በቃ ዲስትሪቢዩት ስታደርግ መጽሐፍ ቤቶቹ አለ ፐርሰንት የሚወሰድ አንዳንዴ ደግሞ አሳተም ያለ ህዝብ ራሱ ስታሳተም ዞር ስትል የለም። እውነቴን እኮ ነው የምልህ ታጧለህ። 1000 ሰው አሳተም ብሎ ጠይቆ ብታሳተም 200 ሰው ይሆናል ሊገዛ የሚችለው እና ትደነግጣለህ። እንደ ያ ሁሉ ዜት አለ በቃ አሳተም ያለኝ መጽሐፉ ታትሟል እንዴ በጣም ብዙ ደራሲዎች እኮ አሉ 5000 ኮፒ 10000 ኮፒ አሳተመው ቤት ኮፒው በቃ እየተያዩ እውነት ነው። እና ከባድ ነው አንዳንዴ በቃ አትፈርድም ጻፊው ላይ ነው። አይ የመፍረድ አይደለም የኔ ንግግር። ሌላ ሰው ሲሳካለት አይደል ሊቃል አይችልም። ፌር አይደለም በፍጹም። ምክንያቱም ማንም ሰው እኮ ይሄ ጥሩ ካልሆነ መንፈስ ነው የሚመጣው። ገንዘብ የሚጠላ የለም። አንተ እኔ የምፈልግበት ቦታ ላይ እኔ ሳልደርስ ቀርቼ አንተ እዛ ቦታ ስትደርስ ደስ ሊልህ ይገባል። ቀጥሎ አንተ ነህ የሚገባው እንጂ ቀጥሎ አንተ ነህ እኮ እንትኑ መንገዱ ደስ ካላለ ደግሞ መቼም አትደርስም። ልንገርህ ውስጥ በቀኝነት ካለ አይ ነው አትንቀሳቀስም። በቃ እዛው ነው። አብዛኞቹ የበዛ ይመስለኛል ደግሞ እንደዚህ አይነት አስተሳሰብ በሆነ ሰዓት እና ደግሞ ለጥበብ ስትል የምትራብበት ምክንያትም የለም። ልክ አይደለም። ዱብ ብለህ ሌላ ስራ ሰርተህ ራስን አስከብረህ ስትሰራና አምነበታለሁ አይ በቃ ደራሲ ብቻ መሆን አለብኝ ብለህ ያውም ካቶንም እንደዛም መስዋዕትነት ከፍለህ ያ ቤስት ሴለሩ ምናምን ላትሆን ትችላለህ። ብዙም የምናየው እሱ ነው። ዝም ብለህ ራስን ደራሲ እንትና ነኝ እያልክ ትገልጻለህ ማለት ደራሲ ነህ ማለት አይደለም። እንደዛም ተሰቃይተህ መስዋዕትነትም ከፍለህ ከኑሮም የለህም ከውቅናውም የለህም ከድርሰቱም አልተሳካልህም ሲሆን ደስ አይከብዳል በጣም። እና ሌሎች ላይ እኔ ሪመምበር አንድ ሰው ቢሮ መጡ። ትልቅ ሰው ናቸው። ክልል ውስጥ ያለ ትልቅ ሆቴል ስራ አስኪያጅ የነበሩ ናቸው። ከዛ ቢሮ መጡና በቃ ኦልሞስት እያለቀሱ ነው የሚነግሩኝ። ስላቸው አሳታሚ ይፈልግልኝ እንዴ? አሳታሚ ዝም ብሎ እንደዚህ አይፈልግም። እኔ ለጥበብ ብዬ ስራዬን ለቀቄ ኢማጂን ስራ አስኪያጅ ነው የነበሩት። ያንን ቦታ ለቀው ደራሲ መሆን ግድ አይደለም። እየሰሩ መሆን አይችልም። እየሰሩ መሆን ዛስ ዋት አም ሴይንግ እንደሱ መሆን ይችላል። የሙሉ ጊዜ ደራሲ ለመሆን ከድርሰት የሚገኘው ገቢ አንተን የሚያኖር መሆን አለበት። ካለበለዛ ለመቸገር ብሎ የሙሉ ጊዜ ደራሲ መሆን ትክክል ነው ብዬ አላምንም። ሲቀጥል ድርሰት ከመደበኛ ስራህም ውጭ እኮ መሰራት ይችላል። በደንብ ትችላለህ። ግድ አይደለም። የሙሉ ጊዜ እኮ ደራሲ መሆን ግዴታ እኮ አይደለም። ሙሉ ቀን ስትጽፍ መዋል አይጠበቅብህም እና ሌላም ስራ ላይ ፎከስ ማድረግ አሁን አንተም ወጣት ስለሆንክ ሌሎችም ወጣቶች ፎከስ ማድረግ ጥሩ ሀሳብ ስላነሳ ኮርኩረኝ ነው። ፎከስ ማድረግ ያለባቸው ደራሲ መሆን ላይ አይደለም። መጀመሪያ መኖር ነው። መኖር ያልቻለ ሰው ስለ ኑሮ ሊጽፍ ከባድ የሚሆንበት ይመስለኛል። በችግር ውስጥ ሆነህ የምትጽፈው ድርሰት ችግር ነው የሚለው። ስለዚህ ሰው ደግሞ ችግር ሁሌ መስማት አይፈልግም። አቮይድ ያደርጋል፣ አልሸጥ ይላል። አሳታሚም ቢሆን አሪፍ የሚሸጥለትን ሰውና ዝም ብሎ እስቲ ቆይ ልሞክረው የሚለውን ሰው እኩል ትሪት አያደርግም። ግልጽ ነው። ገባል? እና እንትነህ ጥሩ ነው እየሄድክበት ያለው መንገድ። አዎ እንደዛ ነው መሆን ያለበት ብዬ ነው የማምነው። መማር አለብን ካለፉ ጸሐፊያን እና እንዴ በጣም እኮ ስማቸው በጣም ገናና እኮ አሉ እኮ ሰው ዘንድ በቃ ግዙፍ በየግጥም እንትን ፖስተር ላይ ስማቸው ከስር የሚጻፍ ገጣሚ ግን ስትመለከት ህይወታቸው በጣም በሚያሳዝን ሁኔታ ነው። ታንክ ዩ ያሉትም ምናልባት ሊኖሩ ይችላሉ። እና እሱን አይተህ የሆነ ትምህርት ካልወሰድክ በቃ ምንም ጥቅም የለውም እንትኑ። እኔ እንደዛ ነው የተማርኩት። በቃ ትልልቆቹ በጣም ቀርባቸው ስለነበረ ከኔ ልክ ደግሞ ሞር ልትረዳት ትችላለህ አንተ። ሊገባ ይችላል። ያኔ ልጆኜ ነው የምነግርህ። ልጆኜ የሚመክሩኝ የነበሩ ትልልቆቹ ሳያቸው ኑሯቸው እኔ የምመኘው አይደለም። ገብቷል? ከዛ መስመሬን አስተካከልኩ ማለት ነው። ትምህርት ላይ መዘናጋት እንደሌለብኝ ያ እኔ መስመርን ያስክ የደሃ ጉልበቱ ትምህርት ነው እያልኩ ነው ያደግኩት። እኔ ከተማርክ በቃ የምር ከሆነ የተማርከው ህይወት ይቀይራል።
ታለንትም የምር ከሆነ ህይወት ይቀይራል እንደሚሸጥ ነው መሆን ያለበት ነው። አካሄደ የነበረው ትሬንድ ውስጥ እየገባህ የሌሎች ብዝበዛ ተጋላጭ ሆነ ህይወት ሊቀየር አይችልም። አሁን ባለው ያልከው ነው የሚወስኑሉ እነሱ ናቸው አይደል? ስንት መሸጥ እንዳለበት መጽሐፉ ሳይቀር ትክክል የሚያከፋፍሉሉ ሰዎች ናቸው። በዛ መንገድ ህይወት ሊቀየር አይችልም። እሱ ነው ማለት ትክክል ነው። እና ስቴብል መሆን ጥሩ ነው። ለምኑም መኖር ይቀድማል እንዳልከው ስትኖር ነው ምጽፎም የምትገጥመውም ፊልም የምትሰራው። ስለዚህ መጀመሪያ መኖር ማደላደል ጥሩ ነው። ከዛ በኋላ ነው ሁሉ ከተለው ያምናለሁ። ስክሪፕት አሉህ ማለት ነው። አሁን የሙሉ ሰዓት አሉኝ ስክሪፕቶች አሉኝ። ግን እንዳልኩ ራሴ ነኝ ፕሮዲዩስ ማድረግ የምፈልገው ከዚህ በኋላ። ለሌላ ፕሮዲዩሰር መስጠት አትፈልግም? ልሰጥ እችላለሁኝ። ግን ደግሞ የተያዘ ነው ፊልም ስራ። ስክሪፕት ራይተሩ ከዳይሬክተር ጋር፣ ዳይሬክቲንግ ከኤዲቲንግ ጋር ጥሩ ስክሪፕት ጽፈ ዳይሬክተሩ ጥሩ ካልሆነ ስክሪፕት ሊሞት ይችላል። ስክሪፕት ደግሞ የሞተ ሆኖ ዳይሬክተሩ ጎበዝ ከሆነ ነፍስ ሊዘራበት ይችላል። ስለዚህ ስክሪፕትን ስትሸጥ ለማን እንደምትሸጥ ማወቅ አለብህ። ዳይሬክተሩ ማን ነው? ለከፈለ ብቻ አይሸጥም በፍጹም። እንዴ ዶክመንት ነው፣ ስምህ ነው እኮ ሰለሞን ሽምዬል አደራሲው እና ደስ በማይል መንገድ ከተሰራ ምንድነው የስራ ምናምን ስም አብሮ ሊጠፋ ይችላል። ዶክመንት ነው በቃ ከተሰራ ተሰራ፣ ስም አለ ሁሌ። ስለዚህ ጥሩ ነው ጓደኛም ብትሆን ከዳይሬክተሩ ጋር እንዲህ ሀሳብ ሼር ብትደራረግ። ይሄ ካልቸር የለም መሰለኛ ጋር ብዙ ጊዜ ደራሲው በቃ ከሸጠ ዞሩ ላይ በቃ ኔክስት ሲደረግም አይሄድም፣ ላይጋበዝም ይችላል። በቃ ሽጣል አንተ ምን ሰራለህ ሊባል ይችላል። ግን ደግሞ በቃ ፍሬንድ ሆነ እያወራ የተጫወትክ ሀሳብ ሼር የተደራረግ መደራረግ ባለብህ መንገድ ማለት ነው። የአንዱ ስራ ውስጥ ገብተህ እንደዚህ ይሁን እያልክ ሳይሆን ሼር መደራረግ ባለብህ መንገድ የተደራረግክ ብትሰራ ሀሳብ እኔ በእንደዚህ አይነት መንገድ ነው የጻፍኩት በቃ ቶኑን እንዳይሰጥ በእንደዚህ ቢሰራ ምናምን ብትል ጥሩ ነው። እና ዳይሬክተሩን ማወቅ እና ጥሩ ስክሪፕት ተጽፎ ዳይሬክቲንጉም ጥሩ ሆኖ ደግሞ ኤዲቲንጉ ጥሩ ካልሆነ ይዟቸው ገደል ሊገባ ይችላል። ስለዚህ እንደ ሰንሰለት የተያዙ ስለሆነ አርትን ሰራ ከሌላው የሚለየው በቃ ይሄ አሰሪና ሰራተኛ ሆነ መስራ አይደለም። ጥሩ አውትፑት ሊኖር ይችላል ብዬ አስባለሁ። ስለዚህ ራሴ ገንዘቡን ሰርቼ እኔም ፕሮዲዩስ ማድረገው ነው የምትለው? እግዚአብሔር ከፈቀደ አንደኛው ሐሳቤ እሱ ነው። ሁለተኛ ደግሞ ባልኩ መንገድ ነው። ጥሩ ፕሮዲዩሰር ካገኘኝ እንትን ማለበት ምክንያት የለም። ጥሩ ፕሮዲዩሰር፣ ጥሩ ዳይሬክተር እና በእንደዚህ አይነት መንገድ ነው ይሆናል ብዬ ማስበው። አንዳንዴ ግን ስስት አይሆንም ወይ ማለት ልክ ነው። የራስ ድርሰት ስለሆነ በጣም ጥሩ ሆኖ እንዲሰራልህ ትፈልጋለህ። ምንም ጥያቄ የለውም። አርት ከሌላው ስራ የሚለየው በቲም ቢሰራም የፊልሙን ጭብጥና አካሄድ በደንብ ያልገባው ሰው ከሰራው ደራሲውና ዳይሬክተሩ ኮኔክትድ ካልሆኑ በሐሳብ መስመሩን ለቆ እንዳልከው ይበላሽበት እድል ይኖራል። ልክ በዛው ተቃራኒ ደግሞ ምናልባት አንተ ካሰብከው በተሻለ በዳይሬክተሩ እስከዚህም የነበረ ስክሪፕት በጣም የተሻለ የሚሆንበት እድልም ሊኖር ይችላልና አለ። እሱን ሊያሳጣህ አይችልም ወይ ነው? እሱ እንዳልኩ ነው። የሞተ ስክሪፕት ዳይሬክተሩ ሊያነሳ ይችላል ያልኩ ሐሳብ ይሄን ነው። አንገደም ስክሪፕቱ ያን ያህል ሆኖ ዳይሬክተሩ አይቶት አንብቦት ሪራይት ሊያደርገውልህ ይችላል እኮ ዳይሬክተሩ። በእንደዚህ አይነት መንገድ ቢሆን ሐሳብ ሼር መደራረግ ጥሩ ነው ያልኩ ቅድም ለዚህ ነው። አብረህ ስትሰራውን ከዳይሬክተሩ ጋር የተነጋገርክ የዳይሬክተሩን ሐሳብ ትረዳለህ፣ ዳይሬክተሩም ደግሞ ያንተን ሐሳብ ይረዳል እና ጥሩ ነገር ታገኛለህ። ጥሩ አውትፑት መነጋገር ጥሩ የሆነው ለዚህ ነው። ማይረባ ስክሪፕት ጥሩ ሆኖ ነፍስ ዘርቶበት እንደዚህ ነው እንዴ እኔ ጽፌ ነበር እስክትል ድረስ ሊሰራ ይችላል። ስለዚህ ምንም ጥያቄ የለውም። ሐሳብ ሼር ለመደራረግ ፈቃደኛ የሆነ ቲም ውስጥ መስራት ጥሩ ነው እና እንዳልኩም ምንም ያለህን ነገርም አትነፍግም። እንደዚህ አይነት ሁኔታዎች ታወጣለህ፣ በደንብ ትሰራለህ። ቤዚክ ስቶሪ መጻፍና ፊልም ስክሪፕት መጻፍ ይለያያል። ፊልም ስክሪፕት አጻጻፍ እንዴትና ከየት ለመድክ? ለሌሎችም የእድሜ ኩዮች ትምህርት እንዲሆን ስለፈለኩ። በአሁን ሰዓት መማር ለፈለገ ሰው ዩኒቨርሲቲ መግባት፣ ኮሌጅ መግባት
ጥሩ ነው፣ እደግፋለሁ። ሰው መማር አለበት። ግን ደግሞ ዩቲዩብ ትልቅ ዩኒቨርሲቲ ነው። መማር ለፈለገ ሰው ትልቅ ደረጃ ላይ ያሉ ሰዎችም ራሳቸውን አፕዴት የሚያደርጉት በዛ ነው። መማር ከፈለግ በደንብ ትማራለህ። እሱ ጠቅሞኛል። አንድ ፊልም ሜኪንግ የሚባለውን ትምህርት ከመማሬ በፊት። ሁለተኛ ነገር ደግሞ ወደ ፊልም ዓለም ስገባ ረዲ በረካ የሚባል ዳይሬክተር ጋር ነው መጀመሪያ የተገናኙት እና ቀን ነው በጣም አዳዲስ የሚመጡ ሰዎችን አይገፋም፣ ይቀበላል አቅም ካለ። ስክሪፕት ራይቲንግ መጀመሪያ ያየሁት እሱን ያሳየኝ። ስክሪፕት ራይቲንግ የሚለውን ጽንሰ ሐሳብ ሃው ቱ ራይት የሚለውን ያሳየኝ የተረዳሁት ከሱ ነው እና የመጀመሪያው መነሻ ካልከኝ እሷ ናት። ወደ ፊልም ውስጥም እንድገባ ስክሪፕት ራይቲንግ እንዴት ነው የሚጻፈው የሚለውን ፎርማትም ለማወቅ ስክሪፕት እንዴት እንደምትጽፍ ማለት ነው በቃ የተረዳሁት ከሱ ነው። ረዲ በረካ ዳይሬክተር ነው። ብዙ ትልልቅ ፊልሞችን የሲኒማ ፊልሞችን የሰራ ሰው ነው። ከዛ በኋላ ግን እንዳልኩ ራሴን እያስተማርኩ መጣሁ። ከዩቲዩብ እየጻፍክ ስትሄድ ደግሞ በደንብ ፐርፌክት እየሆንክ ትሄዳለህ። ብሎም ደግሞ የፊልም ትምህርት ቤት ገባሁኝ። ከዛ ተማርኩኝ። እዛ ደግሞ በደንብ አዳበርኩት። በእንደዚህ አይነት መንገድ ነው። አሁን ስለጠራኸው ሰው ስታነሳ እኔ መጀመሪያ ፊልም ስክሪፕት መጻፍ አላቅም ነበር። when I was young ማለት ነው። ለሌሎችም ለሚመጡት ትምህርት ስለሚሆን ነው የማወራውና ወይም ደግሞ ለቀደሙትም ትምህርት ይሆናል። ሆነን ለመናገር የታወቀ ሰው ነው። ውጭ ሀገር ዳይሬክቲንግ ተምሮ መጣ ምናምን የሚባል ነው። ከዛ ፊልሜን ዳይሬክት እንዲያደርግልኝ ፈልጌ ፊልም ስክሪፕት ጽፌ እንግዲህ ስቶሪ በደንብ አሪፍ ያለው ያው ፊልም እንዴት እንደሚጻፍ አይቼ ስለማላቅ በዳያሎግ መልክ ነው የጻፍኩት። ከዛ ጻፍኩኝና ተቀጣጥረን ምናምን አሳየሁት። በቃ ምንም ፊልም እንደዚህ አይደለም የሚጻፈው ምናምን ብሎ በቃ በጣም አወሳሰበው ኳንተም ፊዚክስ እና ወይ እንዴት እንደሚጻፍ አልነገረኝም። ገባ በጣም ኪሳራ ነበር የተገናኘንበት ጊዜና እለያዘኝ። ከዛ በቃ ማንበብ ጀመርኩ። የውጪ እንትኖች እንዳሁን ዩቲዩብ ምናምን ሳይሆን የዛኔ በብራውዝ አድርገህ በሰርች ኢንጂን ምናምን ነው የምታገኛቸው። ግን እያገኘው መጣሁ ሆሊውድ የሚጠቀሙበት ምናምን የስክሪፕት አጻጻፍ። ከዛ ደግሞ ስለ ፊልም በደንብ እያወቅኩ ስመጣ በጣም ኢምፖርታንቱ ነገር ስቶሪ ነው። ስቶሪ ካለ አሪፍ ዳይሬክተር ቢሆን ኖሮ ምን መሆን ነበረበት? ስቶሪህን ከወደደው ራሱም ሪራይት ማድረግ እኮ ይችላል። ከባድ አይደለም። ለሚጽፍም ሰው መስጠት ይቻላል። በፊልም ውስጥ በጣም ኢምፖርታንቱ 3 ነገሮች ይባልና ስቶሪ ነው። በኋላ ሳቅ ማለት ሁሉም ነገር እኮ ከስቶሪ በኋላ ስቶሪ ከሌለ ሌላው በሙሉ እኮ እሱን ለመግለጽ የምትጠቀመው ነገር ነው እንጂ ቤዝመንቱ እሱ ነው። ያለ ታሪክ ምንም የለም። ቤዙ እሱ ነው። ትክክል። ከዛ በቃ እያወቅኩ መጣሁ ነው የምልህና ፋይናሊ አንድ ፊልም ራሴ ዳይሬክት አደረኩ ለሙከራ ብዬ። ግን ሙከራ አይደለም የምር ነው የሰራሁት። ማንም ሰው መታዘብ ይችላል። ያኔ በደንብ ታይቷል። የጉቦዎቹ ሲኒማ ቤቶች ሳይሆን የመንግስት ሲኒማ 3 ወር በላይ መቆየት ከባድ ነው። ምክንያቱም ከፍለ ስለሆነ የምትገባው ኦዲየንስን ተማምነ ነው እንጂ በ15 ቀን ምናምን የሚወጡ አሉ ያቃታቸው። እኔ እነሱን ሁሉ ነበር የምወስደው ሰዓት እና በደንብ ነው የሰራሁበት። እና ራሴ ዳይሬክት ሳደርግ አብሮኝ የሰሩ ቀድሞ ካሜራ ምናምን ያሰራሁት ልጅ ቀድሞ ብዙ ፊልም የሰራ ነውና ጠርቼው በቃ እስቲ ሾት ሊስት ይዘና ምናምን አልኩት። ከዛ በሚቀጥለው ቀን መጣና እንትን ቤዚክ ሾት ነው እኮ እዚህ ሀገር የሚሰራው ምናምን አለኝ። እስቲ ይሄን ይኸው አልኩት። እኔ ቀድሜ ወረቀት ላይ ጨርሼ ነው ምንም ስሰራ ደስ የሚለኝ። ይሄ ፊልድ ሄደ ምናምን በዚህ ጋር ይሻላል በዛ ጋር ምናምን አልወድም። ማስታወቂያም ስሰራ ፊልም ስሰራና ሲያው ረጅም ሰዓት በቃ ሲያደንቀኝ ኮንዶኒድ ነው የምትደርስ አይመስላቸውም። ለዛ ነው ያነሳሁት። ያ ተማርኩ ያለው ሰውዬ ለኔ እውቀት ማለት በቃ የሆነ የማያውቅ ሰው ሲጠይቅህ በሱ ሌቭል ማውራት መቻል ነው ለኔ እውቀትና ምንም ጥያቄ የለውም። አንተ ታዘበዋለሁ በቃ ሁሌ እሱን እኮ ነው የምልህ። አንዳንዴ እንትን ምንድነው ይሄ ሰው መናቂ ያዳህያል የምትል ጎረቤት ነበረች። ትክክል ናት። በጣም ትክክል ናት። ዛሬ ናከው ሰው
ዛሬ ገፈው ሰው ነገ እኮ ምን ላይ እንደሚደርስ አታውቀውም። የሱ ቁጥር ልትሆን ትችላለህ እኮ። እውነት ነው። ሰው ደግሞ የሚያስበው ምንድነው ትንሽም ውለታ ብትሆን ያን ያረክላትን ነገር ነው አእምሮ ላይ የሚመጣው። አሁን ያስወየ አንተን ሲያገኘ ራሱም እኮ አንተ ምንም ሳትለው እኮ ይሳቀቃል እኮ። አስቲል ያገኘኛል ማለት ቆየ ከተገናኘን፣ ግን ከዛ በኋላ እንገናኝ ነበር። ኢቭን ፊልሙንም ከሰራው በኋላ እሱን ነው የምልህ። እኔ አላነሳበትም፣ ባታነሳበትም ግን ውስጥ ያነሳበታል። ያኔ እንዴት ትሪት እንዳደረገ ስለሚያውቀው ራሱ አንተ ምንም ባትለውም በቃ ያኔ ያስተናገደበት ያኔ ያወራህ መንገድ ግን በዛ ሰዓት ላይ ምን ችግር አለ እኮ። ይሄ እንደዚህ አይደለም፣ በጣም ቀላል እኮ ነው። እንዲህ ብለህ ጀመረህ፣ ከዛ እንደዚህ ጽፋለህ፣ በቃ መንገዱ ይሄ ነው ቢለህ አንተም ደስ ብሎ አሁን በእንደዚህ አይነት መንገድ አልነበረ የምትወራ ይላል። መጀመሪያ አይፈጅም እኮ ለማሳየት። አረ ምን በቃ በጣም ትንሽ ነገር ነው። ግን አንዳንዱ ምንድነው የሆነ ያን ነገር ስታይ የሱን እንጀራ የምትጋፋበት ይመስለኛል። ዓለም ሰፊ እኮ ነው፣ በቃ በጣም ሰፊ ነው እኮ። ያንተ እንጀራ ምንድነው የሚባለው? ምንድነው ይሻግታል ነው ምን ማለት? ያንተ የሆነ ነገር ያንተ ነው በቃ። የፈለገ ነገር ቢሆን አታጣውም በቃ። እና ትንሽ ነገር የምታውቀው ነገር ለሰው ማሳወቅ፣ ሰው ማገዝ ምንም ተራ ነገር ነው፣ ከባድ አይደለም። ሌላ እስቲ በህይወት ውስጥ ፈገግ የሚያሰኝ ኦር እንደው የሚያስተክዝ ቶሎ ጭንቅላት ላይ የሚመጣ ያጋጠመ ነገር? የደስታ አጋጣሚዎች ያው ብዙ ስለሆኑ አእምሮ ውስጥ ላይመጡ ይችላሉ ቶሎ። የሰው ልጅ ልብ ያው ሀዘንን ነው የማስቀረት ዝንባሌ ያለው እና እንዳነሳውልህ ነው የእናቴ እልፈት፣ የእናቴ ሞት ያው ከሱ ከባድ ነው። አይካን አንደርስታንድ። እና እሱ ነው በቃ ያው መጀመሪያ የሚመጣው በምን ሁኔታ ውስጥ አንዳንዴ የሆነ ሂት በቃ ይመጣል። በቃ የሆነ ጭንቅላትን በምንም ሁኔታ እያወራክም ሊሆን ይችላል፣ ስራ ላይም ሆነ ምንም ሆነ እና ከባድ ነው ያው እሱ ነው። እረዳለሁ። በጣም አታችመንት ነበራችሁ? በጣም 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 ከምነግርህ በላይ በጣም ከባድ አታችመንት ነበረ። ከዛ በኋላ አታችመንት የሚባለው ነገር በቃ መፍራት ጀመርኩ። ሞት እንዳለ ታውቃለህ፣ ግን ሞት ሁሌ እንግዳ ነው። እውነት ነው ለሰው ልጅ። ከጎን ያለው ሰው ልታጣ ትችላለህ ዛሬ፣ ግን ደግሞ ሌላ ሰው ሲሞት ደግሞ እንደ አዲስ ነው። አትለምዶም በቃ ሞትና ትፈራለህ። አንዳንዴም ደግሞ በቃ ከሆነ ሰው ጋር በጣም አታችዩን በመጣ ቁጥር ያ ነገር ይመጣባል አይምሮ ላይ። ነገ ደግሞ በቃ በሆነ መንገድ ባጣው ጉዳቱን ስለምታውቀው በቃ እሱ ከባድ ነው። አታችመንት በጣም ነበረን። በእርግጥ ሁሉም ሰው ከእናቱ ጋር አታችመንት አለው፣ ምንም ጥያቄ የለውም። ግን በቃ እኔና እሷ በጣም ከባድ ነበር። አንደርስታንድ እረዳለሁ በደምብ። ሌላ ፐርሰናል ነው የምጠይቀህ፣ አለመመለስም ትችላለህ። ገርልፍሬንድ አለ? ምንም ችግር የለውም፣ የለኝም። ለምን መሰለህ የጠየቅኩህ? የምትሰራቸው ስራዎች ውስጥ አንዳንዶቹ በጣም በቃ ሪሌሽንሺፕን ኢንዴፕዝ የሚያውቅ ሰው ኤክስፐርት ነው የምትመስለውና የመረረው በቃ ይሄ የማይሳካለት ካራክተር ትክክለኛ ሰው አጥቶ የተማረረ መከራውን የሚበላ ቅድም እንዳልኩ እንደውም በላጤነት የሚኖር ሰው የምትመስል ያው በዛ ድረስ የማሳመን አቅም ስላላቸው ይመስለኛልና ሪሌሽንሺፕ ውስጥ አልፈህ ታውቃለህ ወይ? በዛ ተጎድተህ ኦር ተደስተህ ታውቃለህ ወይ ለማለት ነው። ሪሌሽንሺፕ ሳይሆን ሲቹዌሽንሺፕ የሚባል አይነት ነገር አለ። ያላደገ ወደ ሪሌሽንሺፕ በእነዚህ መንገዶች አልፌ አውቃለሁ። ግን ይሄ ሲሪየስሊ በቃ እንደ ሪሌሽንሺፕ ይዤው የቀጠልኩት ነገር የለም እስካሁን ድረስ። እድሜም ገና ነው፣ ብዙ ይደርሳል፣ ችግር የለውም። እና በእንደዚህ አይነት መንገድ ነው ከድርሰቶች መነሻ ነው የጠየቅኩት። ትክክል ነው፣ ጥያቄው ትክክል ነው። ጽሁፎችን፣ ግጥሞችን ሲያ ብዙ ሰው ይጠይቃል። በነገራችን በጣም የተጎዳ ሰው አድርጎ ነው አድናቂዎችም ተመሳሳይ ጥያቄ የሚኖራቸው ስለመሰለኝ። ትክክል ነው። በቃ በፍቅር የተጎዳ በኃይለኛ እንትን ውስጥ ያለፈ ሰው እንደዛ ነው ጽሁፉን፣ በተለይ ግጥሞቹን እንደዛ ይመስላል። ግጥሞችም እንደዛ ናቸው። ፌስቡክ ላይ ግጥሞችንም አያለው። አይ ዶንት ሚስ ኢት በቃ ተናረጋለሁና ከአድናቂዎች ጋር እንዲህ ኢምፐርሰን አጋጣሚዎች ኖሮ ያውቃሉ? አዎ ኢምፐርሰን ማለት ያው በአካል ተገናኝተህ ምናምን? መንገድ ላይ እኮ
ደስ ይላል። እስቲ ገጠመኝ ሰው ሪአክሽኑ ሲያየ በቃ የሚያሳየው ነገር ከሰራው ነገር በላይ ሰው የሆነ ፍቅር ሲሰጥ ደስ ይላል። በቃ ያው አንዱም ክፍያ ይሄ ይመስለኛል። ከሌላው ነገር በበለጠ የሰው ፍቅር ደስ ይላል። መንገድ ላይ ስትሄድ የሚያሳይ ነገር ይብን ትልልቅ ሰዎች ሆነው እንዲመለከታሉ ያሉ እንዲነሱም ትላለህ። በቃ ይሄን ስታይ ደስ ህፃናት ራሱ በቃ ይሄ 10 ዓመት 12 ዓመት በቃ ደስ ይላል። እና ትልቁ ክፍያ ነው ብዬ የማስበው ነው ይሄንን በቃ የሰው ፍቅር፣ የሰው መውደድ፣ የሰው ፊድባክ ትክክለኛ ነገር እንደሆነ ደግሞ ትረዳለህ። ይሄ የሆነ ለእንትን ለማስመሰል ነገር ምናምን ሲሆን ትክክለኛ ነገሩን ነው የሚገልጽልህ ሰው እና ይሄ ነገር ደስ ይላል። ለየት ያለ አጋጣሚ ይኖራል። ለየት ያለ አጋጣሚ ምን አለ? ታክሲ ውስጥ ሆነ ሰዓት መጨረሻ ወንበር ላይ ነው ቁጭ ብዬ ከዛ እነቺ ልጅ ታየኛለች እየዞረች ዝም ብላ እንዴ ምንድን ይሄ ነገር አባቴ ነው ልትለኝ ነው እንዴ? እንደ ድርሰቱ አመጣው። እሺ ከፊርማቴ ቀድሜ ዶርድ እና ልጅቷ ለካ ሰራዎችን ትከታተላለች። እኔ እንግዲህ ህፃን ናት። ለልጆች አይደለም አይደለም ሰራው ቢያውትም ምንም ችግር የለውም። ግን በዛ እድሜ ታርጌት አድርጌ አይደለም ሰራው እኔና ልክ በቃ ታክሲው እየሄደ እናትየው በቃ ታደንቃለች። ስትወርዱ ፎቶ ልነሳ ብላለች። እሺ ምንም ችግር የለውም አልኩኝና ከወረድን በኋላ ፎቶ ተነሳን ምናምን። ግን አይመሮዬ ላይ እናትየዋ እንደዛ ባትኖሮ እቺ ልጅ እኔን አውቃኝ ወዳኝ ፎቶ ልነሳ ልትለኝ ነው የሚለው ነገር አላስበውም ነበር። ምናልባትም እናትየው ስለምታደንቅህና ስለምታይህ ነው የሚሆነው። የምታየው በጣም ነው የምትከታተል አለችኝ። እራሷ ህፃን ልጅቷ ላስም ይችላል። እኔም እንደዛ ነው ወይ በእናቷ ስልክ እናቷ ስትከታተል አብራ እያየች ነው። ግን በቃ በደንብ ነው ሰራዎች አምልጧት አቀምና አስተኝ ኦኬ እንደዚህ ማለት እንዴ ይሄ የተለየ ካለ ይሄ ሊሆን ይችላል። በስራዎችህ ውስጥ የማህበረሰቡን ባህል እና ወግ፣ እሴት የመሳሰሉትን ግምት ውስጥ ትከታለህ ወይ ወይስ ዝም ብሎ ፈጠራው እንደመጣለ ነው የምትጽፈው? ይሄ እንኳን ባልለው የምትላቸው ነገሮች አሉ ወይ? እንደወረደ አይደለም ስለ አንዳንዴ ማህበረሰቡ የማይደፈራቸውን ነገሮች ደስ በሚል ገለጻ ያ የማይደፈረው ሰው ራሱ በቃ ደስ ብሎት በሚያየው መንገድ አንዳንድ ሀሳቦችን ላቀርብ እችላለሁ። ይሄ ፍጥጥ ባለ በሚያስጠላ መንገድ አለ አይደለ? ኖር በሆነ መንገድ አይደለም። ደስ በሚል ኮሜዲ በሚያስቅ መንገድ ላቀርባቸው እችላለሁ። ሀሳቦችን እዳፈራለሁ ስል ግን ባልኩ መንገድ ነው። ጥበብም እንደሱ ይመስለኛል አይደል? አሁን መርፌና ክር ሆኖ ስትል በቃ ግልጽ ነው እኮ እሱ ነው የምልህ። ሌላው እኮ በሌላ መንገድ ይገልጿል። ግን ደግሞ ወደዚህ ሲመጣ በቃ ገለጻው ደስ ይላል። መርፌና ክር ሆኖ ስትል ማንንም አይጎረብጥም። ስለዚህ በእንደዚህ አይነት መንገድ ላቀርባቸው እችላለሁ፣ በማይጎረብጥ መንገድ። ግን ደግሞ አይነከ የሚባሉ ነገሮች አሉ እኔም ማልገባባቸው፣ እነሱ ውስጥ አልገባም። ለምሳሌ የማይነኩትን የማይነኩ ማለት ይሄ ምዕራቡ ዓለም ብትሄድ ኖርማል ሊሆኑ ይችላሉ ነገሮቹ፣ ኖርማል ሳይሆኑም ማለት ነው። አንዳንድ ያለ አይደል የስልጣኔ ምናምን የሚባሉ ነገሮች ይዟቸው የሚመጡ ኃጢያቶችም አሉ። ባይ ዘ ወይ ዝም ብለን እኛ ምዕራቡ እንላለን እንጂ እዛም የተወገዙ ናቸው። የተወገዙ እሱ ነው የምልህ። ትክክል አይደሉም። ግን ዝም ብለን ሁሉ ነገር ኤክስተርናላይዝ ስለምናደርግ ነው እንጂ ያም ማህበረሰብ እኮ የራሱ ስርዓት አለው። ትክክል። የምዕራቡ ዓለምም ቢሆን አፕሪሼት የማያደርጋቸው ነገሮች ናቸው። ምንጫቸው ከዛ ስለሆነ ብቻ ምዕራቡ በሙሉ እንደዛ ነው። እንዲህ እንዳጠቃላይ መመልከት አንችልም። ምንም ነገር በነገራችን ላይ ያ ማጆሪቲውን ትመለከታለህ እንጂ ሁሉም ይሄ ነው ብለህ የምትፈርጀው ነገር የለም። እኛ የምንሰጋቸው ነገሮች የዛም ስጋት ናቸው፣ ሌላው ዓለምም ስጋት ናቸው። ትክክል ነው ስላሰብኩ ትክክል ነው። የሆነ ሰዓት ላይ ስጋት የነበሩ ነገሮች ዝም ብለህ ወይ በወሬ ወይ አለ አይደለ ቀን በቀን በምታየው በፊልም ውስጥ ስትለማመዳቸው ወደ ኖርማል ይሆን ይመጣሉ ይመስለኛል። ምዕራባዊው ጋር ነው እንደዛ ነው። እንደሱ መነሻው እኮ እሱ ነበር። ከኛ ይልቅ እነሱ ሞር አዳፕት አድርገውታል። ብዙ ሄደውበታል፣ በደንብ ሄደውበታል።
እና የዚህ ነገር መነሻ ብዬ ደግሞ ማስበው መሰለ ሲሆን ኮንፈርት ዞን ውስጥ መሆን እንደዚህ አይነት ኃጢአት ውስጥ ይከታል ብዬ አስባለሁ። ምክንያቱም ሶስተኛ ዓለም ውስጥ ስትመጣ የኑሮ ሀስል አለ። ቤተሰብን በመንገር ማስተዳደረው፣ ራሴን በመንገር ማስተዳደረው፣ ማስተምረው የሁሉ ጥያቄ ያለብህ ሌላ እንትን ውስጥ ልገባ አይችልም። ውጪ ላይ ስትመለክ ግን በቃ ኦልሬዲ ባይሰራም እንደው ለአእምሮ ከሰራ ይስራ እንጂ እስኪሞት ድረስ የሚያኖረው የፋይናንስ አቅም ፋሚሊ ሊኖረው ይችላል። ስለዚህ ህይወት ትሰለቸዋለች። ያ ሰው ሁሉንም ነገር አይቶ ይሰለቻል። እስቲ አዲስ ነገር ልሞክር በሚል እንትን ውስጥ ይመስለኛል እንደዚህ አይነት ነገሮች መነሻ እና ሁሉንም እያጠቃለልኩኝ አይደለም፣ ግን ምንጫቸው እዛ ስለሆነ ወይ የበዛ ምቾት ወይ የበዛ ስቃይ እና ችግር ጥሩ አይደለም። ሁለቱም ጽንፍ ጥሩ አይደለም። እና እንደ ሶሳይድ ራሱ የሚበዛው እኮ እዛ እኮ ነው። በነገራችን ላይ ያላደጉ ሀገራት ከሚባሉት ይልቅ ያደጉ ሀገራት እንዳልኩ በቃ ይሰለቻቸዋል ህይወት። በቃ ምንድነው ህይወት ትርጉም ወደ ማጣት ስለሚሄድባቸው በቃ ራሳቸው ላይም ወደ መወሰን ምናምን ሊሄድ ይችላል። እና ወደ መነሻችን ስንመለስ በእንደዚህ አይነት መንገዶች ሊገልጽ ይችላል እንደዚህ አይነት ሐሳቦችን እና በእንደዚህ መያዝ እንችላለን። ስለዚህ ጥንቃቄ ታደርጋለህ ማለት ነው። በደንብ የሚገባ ለምንድን ነው ይሄን ማነሳብህ? ሁሉም ቲክቶክ ላይ የሚመጡ ኮንቴንቶች የማህበረሰብ ወግ የሚጥሱ ባህል የሚያንኳስሱ ምናምን እንዳልሆኑ አንዱ ማሳያ ያንተ ስራ ስለመሰለኝ በራስ አንደበት መስማት ፈልጌ ነው። እሺ እስካሁን ካነሳውልህ ውጪ አንተ ብትል ደስ የሚልህ ለአድናቂዎችም ይሁን ለእድሜ ኩዮችም ይሁን ለሌሎች ቲክቶከሮችም ይሁን ልታስተላልፍ የምትፈልገው ራስህ የምትለው ነገር? እሺ ሶል አመሰግናለሁ። በመጀመሪያ ሐሳብ ስለሚገዛኝ ከሐሳብም በላይ ደግሞ ሰው በሁሉም ሐሳብ ላይ ላይስማማ ይችላል። ብዙ ማንስማማባቸው ሐሳቦች ሊኖሩ ይችላሉ። ግን ልብ ደስ ይለኛል። ልብ ማለት ምንድነው? በቃ ድፍረት፣ ሰው ላመነበት ነገር መሄድ እስካለበት ጥግ የሚሄድ ሰው ጥሩ ነው እና በሁሉም ሐሳቦች አሁን እኔ ላልስማማ እችላለሁ። ግን አንተ በቃ ልክ ነው ብለህ ባመንክበት መንገድ የምትሄደው ርቀት አንድ እሱ ደስ ይለኛል እና እዚህም እንድመጣ ያደረገኝ አንዱ እሱ ነው። ምክንያቱም የማከብር ሰው ስለሆንክ ፕሮግራሙ ላይ እንግዳውኝ ብቀርብ ያው ለኔም ክብር ነው። ስለዚህ ለአንተ አመሰግናለሁ መጀመሪያ። ሁለተኛ ነገር ደግሞ ጥሩ ነው አሁን ያለው ነገር ጥሩ ነው ስለ ድሮ በጣም ሊሚትድ ነበረ። ሰው አቅሙን ለማውጣት ወይ ጋዜጣ ላይ ነው የሚጽፈው ወይ ደግሞ ኢትዮጵያ ቴሌቪዥን ሄዶ ከባድ ይመስለኛል። እኔ እንጃ እሱን መንገድ አላውቅም። እኔ ግን በቃ ከባድ ነበረ ያለን ተስጦ ለማውጣት ያለን አቅም። አሁን ግን በደንብ ሰፊ አማራጭ አለ። ቲክቶክን ብቻ ብንመለከት በአንድ ብዙ ቦታ መድረስ ትችላለህ። ከጽነ ጽሁፉ ከአርቱን ብንወጣ ነጋዴም ብትሆን ስራን እዛ ላይ በደንብ መስራት ትችላለህ። ሌላ ሙያ ላይም ብትሆን ሙያን በደንብ ማራመድ ትችላለህ። ለጥሩ ነገር መጠቀም ትችላለህ ማለት ነው። ስለዚህ ነገሮችን በጥሩ መንገድ ብንጠቀም ጥሩ ነው። በተሻለ አቅም ደግሞ ይሄ ኔጌቲቭ ከሆኑ እይታዎች ብንወጣ ጥሩ ብንመለከት ከሁሉም ነገር ጥሩ ነገር ለመመልከት ብንሞክር ጥሩ ነው እላለሁኝ። በመጨረሻ ደግሞ በቅርብ የሚወጣ አንድ መጽሐፍ አለኝ እውነት ልብስ የላትም የሚል። በእርግጥ የታሰበው ሐሳቡ ከአንድ ዓመት ከምናምን በፊት ነበረ። ፕሪሴል ነበረ ቅድመ ሽያጭ ማለት ነው እና ባሰብኩት ልክ አልሄደም መጽሐፉ። በእርግጥ ቅር ያላቸው ሰዎችም ሊኖሩ ይችላሉ። መጽሐፉን ቀድመን ገዝተን ዘገየ ሊሉ የሚችሉ ሰዎች በዚህ ምክንያት ነው የዘገየው። ፕሪሴል አርጌ ነበረ የታሰበው ፐብሊሽ ለማድረግ ስላልተሳካ ነው። አሁን ግን እግዚአብሔር ይመስገን ሙሉ ስፖንሰር የሚያደርግ ሰው ስለተገኘ ከእግዚአብሔር ጋር በይዘትም ተሻሽሎ አዳዲስ የግጥም መድብል ነው አዳዲስ ግጥሞችም ተጨምረው በቅርብ አውጣለሁ ከእግዚአብሔር ጋር። አመሰግናለሁ። እኔም አመሰግናለሁ። እንግድነትን ተቀብለህ ማለት ግብዣይን ተቀብለህ ለተመልካቾች እኔ የምጠይቅህን ጥያቄዎችም እያነሳን ለመወያየት ፈቃደኛ ሆነ እዚህ ስለመጣ ከልብ አመሰግናለሁ። ይሄ ከእናንተ የቀደመው ጄኔሬሽን ሁሉም ረጋሚ እንዳልሆነ ለማሳየት ነው።
ትክክል ነው። የእናንተ ጀነሬሽን ደግሞ ሁሉም ይረገም እንዳልሆነ ለማሳየት ነው እንግዳ ያደረኩ። ገና ብዙም አደንቃቸው እዚህ አምጥቼ ባዋራቸው ደስ የሚሉኝ በቲክቶክ ብቻ ያወቅኳቸው ብዙ አሉ እና እኔ ሁሌም እንደምለው እንደ አዋዋልህ እንዳለቃቀምህ ነው። ቲክቶክም ይሁን ዩቲዩብም ይሁን አንተም እንደተናገርከው ውስጥ ያለ ነገር ነው። የትኛውም ፕላትፎርም ላይ ብትወጣ ውስጥ ያለ ነገር ነው የሚወጣው ነው ያልከው። ትክክለኛ ልጅን ቲክቶክ ላይ ነው የምታሳድገው ብለህ በጣም አስራንቶኛ አይ ነው። እና ያው የፕላትፎርሙ ሳይሆን ጥፋቱ የተጠቃሚው ነው ማለት። ተጠቃሚ ስንል ፕላትፎርሙ ላይ የሚጭነውም ያለውን የሚሰጠውም ተቀባዩም ደጋግበህ የምታየው ነገር እኮ ነው በነገራችን ላይ አልጎሪዝሙ የሚያመጣልህ። ስለዚህ ያን ነገር ሁሌ ያ ነገር አንተ ጋር መጥፎ ነገር ቢመጣ ከሆነ አንተ ምርጫ እሱ ነው ምርጫ እሱ ነው ማለት ነው። ፎር ሳም ሪዝን በቃ እዛ ላይ ፎከስ አድርገሃል ማለት ነው። አልበለዚያ ብትዘለው ኦር በሆነ መንገድ ሌሎች ነገሮች ማየት ብታበዛ እነዛን ያመጣልሃል። እና ስንጠቀምበት በአግባቡ እንጠቀም ነው ቬሪ ሜሴጅ ሊሆን የሚችለው። ወደ የትኛውም ፕላትፎርም ለሰዎች መስጠት የምንፈልገው ነገር ላይ መርጠን እንስጥ ነው። ስንቀበልም መርጠን እንቀበል ነው እንጂ እንትኑ ላይ ብዙ እርግማኑ ብዙ አይጠቅምም ለማለት ነው። በጣም ነው ማመሰግነህ። እኔም አመሰግናለሁ። ሰው ለእግዚአብሔር ያክብርልኝ። በሌላም ጊዜ አይ ሆፕ መጽሐፍን አሳትመህ እንገናኛለን። አዳዲስ ስራዎችም ሰውታ እንግዲህ ይቅና። በርታ። በጣም አመሰግናለሁ። እሺ ቴንክ ዩ።